ቸገረኝ ችግር አንደኛውን ቤቱን ሰራብኝ እንኳን ተካንድ ከርን እኮ አላሳልፈን ማነው ቤት የሚመጣ ምን ነው መለው ቢጣፋሽ አደረሽ ምን ያለሽበት መሪያቱ ቢክድሽ ወጪ እኮ ነው የምልሽ እስካሁን የቆየሽ ምን ታረጊ ነው እንዲህ አይነት ወንድ አልተወለደም ወደፊትም አይወለድም የተገኘውን ታገቢያለሽ በቃ ከዚህ በኋላ ምንም አልፈልግም ነው የምልሽ በቃ ቀጥ ብለሽ ውጪልኝ ቤት ለቀሽ ውጪልኝ ይሄን ሰውዬ ውልቅ አርግሽ ፍቹ አትመጣልኝም ወይ መቸልምጣ አንተ አትሻልም ወይ መቸልምጣ ባንድ ለዚህ ቆረምባጥ ባልሽ እኮ ነው ምንድ አራት ሰዓት ተገይተህ ምሳዬን ሰራርተህ ምሳዬን አብልተህ ወደ ስራ ገንዘቤን ብለህ መሰለኝ ያገባኸኝ ያብዲያ እንግዲህ ታላማረቦ እንዲም አለ አንቄ ዋ ብትገይኝ ይሻለኛል ከምድር ዝም ያለች ሚስቱን እኮ ነድሎ ነው አሉ ያባረራል ይተው እንጂ እናቴ እኔንም እኮ ቅር ይለኛል እኔ አንተ ጠይቀኝ ብያለሁ እንዴ ተቀመጣችሁ የሰማዩ መብረቅ ይውረድ አንቺ ይውረድ ማጣኝ አንቺ ነሽ በዘወትም ገድም የለው እሷም ገደብስ ሞት በቃ ማግኘት አለብኝ እቺን ሰተኝ መዝገቡ እንዳትበላ ጠንቀቅ በል በቃ ጥሩ መውጫሽ ነው ብራልቦ ነይ ብራልቦ ጭራሽ ብራልቦ ወዝ መጣጫ ነይ ብራልቦ ነይ አጅሪት የምን መደናገጥ ነው እንጂ አቂያ መዝገቡ ደህና ሰነበት ደህና ነው ይግቡ ምን እሱ ደህንነት የለም ግን አንቺ ምንድነው እንደዚህ የሚያስደነግጥሽ ዋደነገጥኩ እንጂ ለምን አትከፊኝ እኔ ነገር ከፍሎታል እንጂ እድሜ ልክ ከፍሎታለሁ ኧረ ተይ ወይንሽ ተረተይ ቸገረኝ ችግር አንደኛውን ቤቱን ሰራብኝ መረማመጃ ድልድዩ አረገኝ ብለሽ አይደል እሷን እኔ የተቀበልሽ ነበር ታምሜ ከርሜ እኮ ነው አቂያ መዝገቡ አበባ መስለሻል አትመስይ ታምሜ አልጋ ቁራኛውኝ ከርሜ አሁን ገና ፀሐይዋን ማየቴ አሁን ገና ብሩን ስጭኝና ትታመሚያለሽ ግድልኝ የምኞትሽ አይነሳሽ እንዴውም የመንደሩ ሰው እናዋጣላት እያለኝ ነው ብታይ አረ ያዋጣልን ይሄን አንቺ ምን ለኔ መታከሚያ አይምሮዬንም እየሰወረኝ እንዳልሆነ ሆኛለሁ አቂያ መዝገቡ አንቺን ና እስቲ ወይ እንጂ አንተ ምን ቆርጦ ምን ፈልጦ ነው እንደው ብሬን ወስደ እንደው አልሰጥም ብለ የቀረ መቼ አልሰጥም አልኩት እያናለ አርጅት አይናለም አርጅታለሽ ብለ አስበህ አረ እንደዛ አይደለም እኔ እንደዛ እንኳን አንተ ካንድ ከርን እኮ አላሳልፈን ወራግ በስማ አረ እንደዛ ያስቡት እያናለ ምን ክፉ ነገር አደረኩና ነው አሁን እንግዲህ ምን ሆነ ነው ብሬን መጣ አልሞላልኛል እኔ እንግዲህ ስለሰጠት እኮ አስባለሁ ግን አልሞላልኛል እና እኔ አንተ ኑሮ ያልሞላ ነው ታዲያ እኔ አይናለም ብር መቅረት አለበት አረ የት ይቀራል የት ሄዳለሁ እኔ እዚህ አይደለሁ እኔ ትምኖር ለምን ብሬን በሳቱ ለምንድን ማታመጣ አረ ተውት እያናለ ማለት ተውኔ ከሰው እኮ የተበደርኩኝ እኮ ብኮራበት እኮ ነው ምን እንቆራብኝ ዋና ኮርተ ወሰርክ በሳቱ መመለስ የለብም ወደፊት ገና ስንት ዝምድና እንፈጥራለን ብዬ ነው እንጂ እኔ ይሄን ያደረኩ እንደው ባራ ዝምድና ይቅርብኝ እኔ ብሬን ነው የምፈልግ ብርማ የት ይቀራል እኮ በትንሽ ነገር ነው የሚሰለል አንተ ጋር ደግሞ ምን አይነት ዝምድና ነው ደግሞ የሚኖረው አያስቡት እያናለ ለገንዘቡ እንድቻ አያስቡ በቃ አሁን እኔ አልሞላልኝ ነው እንጂ እሰጥታለሁ በቃ ችግር የለውም ይኸውልህ ትሰማኛለህ እኔ እኮ ለልጆች በነግራቸው እንደ ንብ ነው መጥተው የሚሰፍሩብኝ እኔ ሆጭየው ነው አረ እንደዚህ የሚያዳርስ ነገር የለም ክፉ ነገር አይናገሩ እንጂ እሺ ከሌለ ብሬን አምጣ እንደወሰርክ ተለሳልሰ እንደወሰርክ ተለሳልሰ መልስ ብሬን ዘራገ ገና ዛሬ ወይ አይምሮ እኮ ቢኖርሽ መጀመሪያ የተበደርሽውን ብድር ትመልሽ ነበር ታምሜ ነው እንጂ ያን ያህል እንዲያተንከባለሽ ወሰደሽ ዛሬ ምንድነው በገዛ ብሬ ደጅ መጥናት አይደለም ለምን መጡ እኔ መጣዲ መጣሽ መጣዲ ሲኖረኝ በስምንት ወራችን እኮ ተገናኘን ስድስቱን ወርተኝ ታያ መዝገቡ ልሞትልው በዚያ ቢወስድሽ ኖሮ እኮ እኔም ተስፋ ቆርጥ ነበር ይተው እንጂ ደራባ እንዴ ሳይው ደስ ስለሚለኝ እንዴ በእጅ በግሬ ገብተሽ አስጨንቀሽ ነው ይወሰድሽው የኔ አበዳሪ የኔ ግርማ ሞገስ እንደው አይጨነቁ ያወቁት ጠበይ ገንዘቤ 5 ሳንቲም ሳትጎል በዚህ ሳምንት ካላመጣሽው እደፋሻለሁ በቃ አሁን ወስኛለሁ ይኸው እንደውም አሁን ልፈልግ እየሄድኩኝ ሁልጊዜ ማንገራገር መሮኛል ታውቂኛለሽ እራውቆታለሁ ያመዝገበው ገንዘብ ያለኝ ሰው ነኝ በገንዘቤ ደግሞ ሁሉንም መስራት ይችላል ማሰራት ይችላል ይሁን አስራ ማሰሩ ግድ የለም የኔ ወላ እንደውም ይችማል ቤት ያፍሳ እንደ ቢያሰሩልኝ ዘር ማንዘርሽን አንበርክኬ ነው የምነደው ይተው አመት ተናግሬያለሁ እሺ አመጣዋለሁ እኮ ነው ያልኩኝ እኔ እኮ እምቢ አላልኩኝ አልወሰድኩም አላልኩኝ አልካድኩም አይደል ይሄ አመት ሞላው የት አለ አንድ አመት ምን አላት ያናለ ያደለው 3 አመት 4 አመት ይቀመጥልኝ ይባላል አንድ አመት ምን አላት አሁን እንዴት ጠግባል ይኸውልህ እኔ ወንድሞቼን ልክ
ጀርባን ሲነግሩኝ ስሞትልሽ ለነሱ እንዳትነግሪያቸው። አሁን እዚያ የሚያደርስ ነገር ምን አለ ትያናለ? እብል ላድርግ ገንዘቤን ቀምተህ ይቀርብ እከፍላለሁ። እኔንም አናከኝ። ኧረ እንደዛ አይደለም እንግዲህ እከፍላለሁ። እኔ አልሟል ብሎ እንጂ እከፍላለሁ። ገና ልንዛመድ አይደለ? ስንት ዝምድና እኮ ልንፈጠር ነው ትያናለ? እኔ ገንዘቤን ነው የምፈልግ፣ ዝምድናውን አልፈልግም። ሰጥቶታለሁ። በቃ ገንዘቤን ነው የምፈልግ ብያለሁ። ሰማኛለህ? አሁንም ቢሆን ግማሽ ቀን ሰጥቻለሁ። በዚህ ግማሽ ባታመጣት ማታ ልክባለሁ። ኧረ ግማሽ ቀን አሁን ሲሆን አይደለም። ምንም አይነት ንግግር አልፈልግም። ትያናለ? አይ አሁን ከታ አባቴን የማመጣው ነው እንዴ? ኡራ መከራ ልግባ እንደው መቼ ነው ያልኩሽ? መቼ ነው ያሉኝ? 1 6 ወር 3 ወር አላልኩሽ? ሳምንት ይሁን ቀልድ አይደለም ያዝኩ። ያበዳሪ ክፋቱ በየበሩ መቆሙ እንዲሁ እኮ በዚህኛው ነው ወጣ ስር ምን ታረጊ? ለመበደር እቤት ድረስ መጥተሽ አንከልክለሽ ብሬን ወሰድሽው። ከወሰድሽ በኋላ እልም ጥንቅር በዚው አይቆጭ እንዲሁ እንዴ አይቆጭ። አሁን መልስልዎታለሁ፣ ግድ የለም። አሁን እንዲው የሚሰጠኝ ሰው እንዲያምፈላልክ አሁን መልስልዎታለሁ። ምን ወድቆ ነው የምታገኘው? ታንግዲ ማን ነው ላንቺ የሚያበድርሽ? የኔን ብር ሳትመልሽ ደግሞ ሌላ ማበዳሪ? የትም ገቢ የትም ውጭ ብሬን እፈልጋለሁ። በሳምንት ጨርሻለሁ። እንዲው የኔ ነገር አሁን ምን በዛ በጀርባው በርቦ ወጣ ክል እያልኩ በዚህ መጣው ይው እንደ ኤዲያ ኧረ መቸልንታ ሸጌ መቸልንታ ኧረ መቸልንታ ዝናቡ ሲያካፋ መቸልንታ አትመጣልኝም ወይ መቸልንታ አንተ አትሻልም ወይ መቸልንታ ኧረ መቸልንታ ብሽኩ ወጋወጉ ተይዛ መቸልንታ አንድ ቀጠሮ የለሽ ዝም ብሎ ባትል እንዬ ትዳና እኔ እንጃ ጠዋት እንደወጣሽ አተላየኋትም ምን እና ቡናው ለማን ነው እንደዚህ ጎልተሽ አንቺ መስታወትሽን ታቅፈሽ ተቀምጠሽ? እንዬ ስትመጣ አቀራርቤ ልጠብቃት ብዬ ነው። እኔስ ምን እንግዲህ አደረሰሽ ትጠጫለሽ። አንቺ ለማንስ ሆነ ለማን ምን ያጠያይቅሻል? ያገኘሽው ይሄን ፈልግሽ የለ የመጣሽ ትያለሽ፣ ትጠጫለሽ ምን ቆይ ልቅ ደህና እግርሽ አድርሶሻል። እንደ ሴቱ ቤትሽን ይዘሽ ብትቀመጭማ ሊያምርብሽ ሆነና መስታወት እንደው ያድለው ህፃን ልጅ ታቅፎ ልጁን ያጫውታል። አንቺ አላድልሽ ብሎ ግን እንደው አረቴ ሀረጋረቴ እንደው እድሜሽ ምከርሽ ታይገን መስታወት መያዝ የምን ጎዳኝ? እስኪ ጥቅሙ ምንድነው? እስቲ መስታወት ታቀፈሽ እንደው ቀኑን ሙሉ ይዘሽ ውለሽ እስኪ ጥቅሙ ምንድነው? እንዳንቺ አመድ ይቡን ብሎ ከመወጣ ይጎደለኝና አይቼ ተስተካክዬ እወጣለሁ። ምንድነው ሌላ ነገር ያረኩ መሰለሽ? እስኪ እንደሱ ይዘሽ እስቲ ማን ወሰደሽ? ታምሪ በይደና በልሽ ደህና ዋል። ደግሞ በጊዜና ማንሳ አታምሽ። እሺ በልሽ ቸሪ መልስህ። ሰላም ዋሉ። እንዴት ዋሉ? አያውልህ። ጤናዎት እንዴት ነው? ምን አስጨነቀ? አንተ እኔን ልጅ ፈልጌ ነው መጣ እዚህ ቤት። አቤት እናትሽ መጣልሽ? እስቲ እንዴ መጣ ነው ባስ ያለው ነው ዛሬስ ምን መንቋት ይልወገረ ዝም ብሎ ከማን ጋር ተጣልተሽ ነው? ከማን ጋር ተጣላለሁ? እኔ እዚህ ቤት ስመጣ ከማን ጋር ተጣልቼ አብዳለሁ? ባድ ለዚህ ቆረምባጥ ባልሽ እኮ ነው ምንድ እንዴ ግን እንደምን አርጉሽ ነው ግን እንደው አይነት ካፈር ያልሽው? እንደው እሱን ሳየው የሰውነቴ ቆዳ ይነሳል፣ ጸጉሬ ሁላ ይቆማል። በቃ ወይ እንደው ምን በደለሽ ግን? አልወደውማ በቃ እኔ ዛን ጊዜ ተይ ምን የመሰለውን ዘር ማንዘር የሚያኮራውን አግቢ ስልሽ እኔ የማልወደውን አንቺ ወደድኩት ሞትኩለት ልሽ አስገባሽው እዚህ ቤት። አሁን እሱ እኮ አይቶ ያንሽም እናቴ ነው የሚለው። ኤዲያ ምን ያደርግልኛል ይሄ? እኔን ታላኮራ አማቱን ታላኮራ አንቀባሮ ታላስቀመጠ ምን ያደርግልኛል እሱ? እንደውም ምን የሱን ታልሽስ ዘንድሮ የሳቸውንም የኔንም ማዳበሪያ ይቻሉኝና መሬቱን እኔን የማርስላቸው። የማንና ያንቺን እንደውም ምን የመዳበሪያ ችግር አይረ ተይ ታምር ግን ተይ። እኔ በኋላ ያጣሽን ጊዜ ወይ እናት ያለሽ ወይ እናት አለበለዚያ ያን ሰው ያወጣሽ ጣይልኝ በቃ። ከዚያ ወዲያ እኔ እና አንቺ እናትና ልጅ እንሆናለን በቃ። ተይ እንጂ አንድ ቀን እኮ ያልፍልናል ሁሉ ነገር እኮ። ዛሬ ዝቅ ብንል ነገ ከፍ ብለን ታይናለሽ የኔ እናት። እሱ ለአንቺ ብቻ ነው የሚሆን አንድ ቀን። እኔ እኮ በቃኝ እድሜ አንቺን ሳሳድግ እድሜ ያለቀ። አሁን ደግሞ ተያዳሜ መበደር እድሜን ጨረሰው፣ ጉልበቴ ደከመ። ማን ነካሽ እስኪ ንገሪኝ እንደው አፈርስ። የኔ እናት እኔ ማለት ነው አይደለም እንዳንቺ አይነት ባል እንዳንቺ አይነቱን ባል አንድ ቀርቶ 4 አሰልፋለሁ። እስኪ አሰልፈሽ ልጅ ማን ወሰደሽ? አስተዳድጌን ስለማውቅ የቤታችንን ችግር ስለማውቅ የተሻለ ሰው ለማግባት እንጂ እንዲህ አይነት አሳስገሰስ እንደማንም እኮ አንድ ቀርቶ ነገርኩሽ። እኔ ተወጣ እኮ ማንም ጠያቂ ነው ታውቂያለሽ። እኔ 3 ጊዜ ታናሽ ነኝ መች ማረክ ያማልከድ ቀድሜሽ ወጣሁ ከቤት
አንቺ እድሜ ልክሽን መስታወት ላይ ተጸደሽ እኔ ያጸደ ከልጅነት የጀምሮ እርምሽ ልሙትልሽ ታውቂኛለሽ መስታወት አይቻለውቅ ባገባው በሳምንቴ ነው ምንጭ ውሃ ልቀዳ እንዴ ኩልል ያልኩ ድምብላ ሊሆን ጥቁር አዝሙድ ሊሆንኩ ልጅ መሆኔን ያወቅኩት አፈር ሊሆንልሽ ነው አንቺ እና እንዴ ቁም ነገረኛ መሆኔን እንኳን አይነው አይቶ ያስተጋባ አንቺ ጭራሽ ቁም ነገር ኑሮሽ ነው እስኪ እንደው ምን ቁም ነገር ኑሮሽ ነው ከመስታወት ውጭ እስኪ እንደው ባል ቢመጣልሽ ምንሽን ብሎ ነው የሚወስድሽ ምንሽን ብሎ እድሜ ልክሽን ምን ነው አንቺ ተጋድመሽ ገድሚያ እኔ ያለው እያበሰልኩ ከነባልሽ ድረስ አሁንስ ቢሆን የትየሽ ምንድነው ደሞ ባላገባው ብለሽ ደሞ ጭራሽ ያንን ባል መከታ አርገሽ ልታወሪው ናት ያ ደምና ሽንቱ የቀዘቀዘ እንዴ ተስፋ ቆርጧል እኮ ሁለመናው ዝም ብለሽ ነው እንጂ እንደው እንኳን ቀዘቀዘ በሱ ቅፍታ ቀፍ የኔ ማሞቄል ሲያክላል ወይ እንደ አንቺ ተቀምጦ ጭንን ቅፍ አርጎ ከመቀመጥ ከእናትሽ ላይ ታረጅ እንዴ ነቱ ያጥንትሽ መደንደል እንዴ የሰውነትሽ መቻል አስቻለ ባሉ አሁን አንቺ አስቻለን አወራሽው ማለት እኮ ነው ያ ላሚዳ ነው ወግ ነው ማረጌ ነው በሱ ነው አታሙ የጮህብኝ አንቺ መቼ ጮህብሽ ናሽ ቆሞቀ አታሙ የጮህብሽ እንጂ ቀለብሽ ከነባልሽ እዚህ ነው እንደ ገበሬዎች ምን ነው እናቴን ወግ ማረግ ማሳየቴ ነው እኔ እኮ ባንቺ ብዙ ነገር እኮ ተማምኜ እኮ አለሁ አሁን እኔ አንቺ ደና ምን ይመስሉን የብረት መዝጊያ ግብተሽ ታቆርኛለሽ ስለ ይሄን ሞትቻ ምናምን ተነስሙ ባይጨክን እግዚአብሔር እንኳን የጨከነበት አንድኛው አረንዬ ተይ እንደዚህ እንደውም እኮ ሁሉም ሰው እንደው የዚህ ሰፈር ሰው እንዳለ ነው የሚወደው አይቶ አያምነው እነሱ ምን አስጨነቃቸው ወደዱት እንጂ እኔ ያለው እንጂ እናቴ ባምቼ የተበደልኩኝ ሰው ሁሉ የሰው ሁሉ እናቴ ባምቼው ኮርቶ ምን የመሰለ ቤት ተሰርቶለት ስንት ነገር ወፍጮ በዚህ አንቺ ይኸውልሽ እነኛም ወፍጮ ለንተክል ነው ሰማሽም እንዴ ወፍጮ ብር አላችሁ አሁን ደረቃቱን ከፍሎታል እዚች ዘንድ አሁን አዘጋጃትና እዚህ ጋር እንትን ይበል ብሎኛል ይደልደልና ማሻ መከኪያ ሸጋርጌ እጎረቤት ሄደሽ ማሻ አትከኪም ብሎ ሜጁ ብቻ ነው የቀረ እንደውም አናትሽን ቢከኳ አንደሽ ነገር እኔ የእህል ወፍጮ ነው ያልኩኝ የብር ወፍጮ እንትን ሊል ነው ብለሽ እንጂ የምትደጅብኝ ያማ እኔ ተሽጭስ ይተከላል እንዴት ያ ሁሉ ገንዘብ ከየት እናመጣለን ይውልሻል ለዚህ እኮ ነው ይሄን ሰው ያውተሽ ጣዩ ምልሽ እኮ ለዚህ ነው ደረኛው ሰው እንድታገቢ የእህል ወፍጮ ብትይ የበርበሬ ብትይ የሁሉ ነገር የሚተክል ደነኛ መከታ የሆነ ባላግብች ስል እምቢ አልሽ እሱ ተሚወጣ አንዬ ነፍሴ ብትወጣ ይሻለኛል ነፍስሽ እንዴት አርግ ያስወጣዋለሁ እንዴት ያለ ነገር ነው አንቺ ልጅ እሱ የራስሽ ጉዳይ እኔ ግን ባመቻ እንዲያልፍልኝ እፈልጋለሁ ምን አንቺን ሳሳድግ ብዙ ገንዘቤን አሟጥጬ ባዶ ቤት ነው ያለውና አሃ አንቺ አግብተሽ እንዴት ነው እናትሽን ትጦሪያለሽ ስለ እዚህ ሰውዬ ጋር ሞጥኝ ብለሽ ምንድነው ነገርሽ የፍቅር እኮ ያሸንፋል ይርግዳ ገንዘብ ይበልጣል ከሁሉም ነገር ፍቅር ይበልጣል ባይጨክም ደግሞ ታዩ ሁለታችሁንም አንዲው እዚች ጎጆ ቤት ነበር እንጂ ማንጫጫት ምን እንደ መንደር ነበር አሁን ዛሬ የታምር እናት የከሌ ስንት ብድር አለበት ባላ የታምር እናት ማከከሌ እንዲያመጣ እንዲህ ስትበይ ግን አንቺ አይቆጭሽም ትንሽ እና ቀን ሲወጣ እንት ሌላ ባላግብቼ እኮ እናቴን ባኮራት አትይም ባይጨክንም ከምተው አክተይ ስሙን አትጥሪው አንቺ ይዋተኝ እንዲህ እኮ ከሱ ምኑን ነው የወደድሽው እንዴ ሰማትልሽ እንዴው ምኑን ነው የወደድሽው ከባይጨክ ሲስቅስ ብትይኝ እንዲህ ሲያወራ ውሎ ቢያድርስ ባይጨክንም ለክናዲ እንደ አብሬው ራሱ መንገድ ሰድ ማራቲ እንይ የሱ አይኑን ራሱ እንዴ ሲያረጋው ልብ ይሸርታል ተነም ምን ሁለት አይንሽ ድርግም ብሎ በጣፋ ወዲሽ ተሰሚኛለሽ ታዚ በኋላ ይሄን ሰው እዚህ ቤት እንዳለው እኔ መርወይ በቅቶኛል በቃ በቅቶኛል እኔ ቤቱ ቱታልሽ ነው እዛው ተከትዬ ወጣ እንደው አላውቅም አይንሽ በወጣ ብዬ ነበር ኦራ እኔ ነግሬያለሁ ብታስቢበት ይሻልሻል በደንብ ታዚ ልጅ ጋር መኖርሽን ታይብያለሁ እንዬ እኔ ተሱ ጋራ ይኸውልሽ ቁርጡን ንገርኝ የለሽ ተሱ ጋር የሚለየን ሞት ብቻ ነው ሁሉም ነገር እደውም ያለብንም ችግር ደግሞ አንድ ቀን መፈታቱ አይቀርም መቼ ነው የሚፈታ እኔ ስሞት ወይ ግደሉኛ ምን አለ እኔን ግደሉኝና ዘው ያዳሙ ያድማ ያወረሰ የነበረ እሱንም ሙሩበት ታሽሹበት ወይ ሽጣችሁ አንድ ነገር ታረጉበት እንደሆነ ሰሚኛለሽ ይሄን ሰው እየፈተሽ እኔ የምልሽን ሰው አግብተሽ ባትኖሪ እናትና ልጅ አንሆንም ነናች እስቲ እንየተው በረድ በይነ ግቢ ወደ ቤትና ደሞ እሱ ቤት ልግባ ነግሬሻለሁ በደንብ እስቢበት የመጨረሻ እናትና ልጅነታችሁ ይቋረጣል በቃ ይሄን ሰውዬ ውልቅ አርግሽ ፍቹ ነግሬያለሁ ወይ መከራ ምን ይሻለኛል እንዳንቺ አንቺ እንደው ከመልኩ መልክ የለሽ እንደው ምንሽን ብሎ እንኳን ይመጣል አንቺ ግንድ ይሄው እናቴን አስቀምጠሽ እኔን አስቀምጠሽ ትበይዋለሽ ሰውነትሽ ይደነድናል አንድ ቀን ግን ለቁም ነገር የሚሆን ነገር የለሽ አንድ ቀን
ይኸውልሽ አጠድ የመጣሽለትን እየበላሽ እየጠጣሽ ውጭ። አለበለዚያ ግን በዚህ ማንካያ ወስፌ ባልሽ አንድ ቀን እኮ አንድ ዳስ ያወጣል ያኮራል። እስቲ ምን ያኮራ ወንድ መሆኑ ብቻ በቂ ነው። ያንን ባል መከታ አድርገሽ ልታወሪው እንዳይሆን ልንገርሽ። እኔ የዚህ አይነት 10 ባል አገባለሁ ልንገርሽ። እስኪ በዚህ እስኪ አምጭና ይሄኛው ያግባት ብለን ተከሳክሰን እስኪ ያግባሽ። እሱንስ የሚሆን አጣሽ አይደለ ቁመሽ ቀረሽ አጠድ እናቴ ትሙት እንዬ ትሙት እንደው እሱና እኔ በዚህ ምድር ራሱ እሱና እኔ ብንቀር ራሱ አልነካውም። በስመ አብ እሱማ አይነካሽ። አይ ሲጀመር አይደለም እሱ ሌላ ሰው ቢመጣ የማይነካሽ ነው የምልሽ። እና ይሄ መስታወትሽን ታቀፈሽ ትቀሪያታለሽ። መልካልሽ አይሰረስረሽም እንደው ትንሽ አይሰረስረሽ። እንዴት አድርገሽ ነው ግን የምታይኝ? ከዚህ በላይ መልክ ምን ልሆንልሽ? እስቲ እንደው መልክ ታዲያ ወይ ይበላል ወይ መልክ ቁም ነገር መልክ ትዳር መልክ እኔ አጸደ ተወልውዬ ተሰራው ነኝ። ፈጣሪ ሲጨነቅ ሲጠበብ ውሎ ነው የሰራኝ። እውነት እንዳንቻ ጉባ ሰርቶሽ ግን ምኑ ላይ ወደቅሽ? እስቲ ይሄን እናወራው እንደው ብዬ ልንገርሽ ብዬ ለማንኛውም ይጠጭልሽ። ይሄን ፈልገሽ አይደል? ከቻልሽ እሱን ታየውና ወደ ቁም ነገሪት ወደ ትዳሪት ወደ ስራይት ጠጋቤ ልልሽ ነው የመጣው። እኔ ታናሽ እንግዲህ ወይ ሞልቷል፣ ጠያቂ ሞልቷል። በቅርቡ አክስትም ላደርግሽ ይሆናል እንግዲህ የእሱ ማድረግ ማለሻል። ወርቅ አገኝቼ ነው የማገባ። እንዳንቺ በዚህ ባይረባ ካሽመር አላገባም። ፈጣጣ ደግሞ እዚህ መጣ ለበለበኝ ነው እሷ ደግሞ መሳቂያ ነው። እናንተ እንደምን አንድ ሰው ባገኝና ቢጠቀልልኝ ወይ ጉድ! ዘውዱ መጣ። ደህና ዋልክ? ነው ቁጭ በል አሁን ነው የሚነሳ? ቁጭ በል አሁን ነው የሚነሳው ወንበሩ? እንዴት መጀመሪያም እንደዚህ አደረግሽ ነበር? እንትን ረስቼው ነው ዘውድዬ። ቁጭ በል ደህና ቁጭ በል። በገዛ ቤቴ ቁጭ በል። ታስተናግጂ ነው? ምን እያደረግሽ ነው? ቡና ላፈላ። ቡና ያርግሽ አንቺ። ቡና እንደዚህ ነው የሚፈላ? እንዴት ጨፌ ቤት አለ? ጭሱስ የት አለ? ኧረ ይኸው እየጨጨስኩ እኮ ነው። እንደው ቤቱ ሁላ እንደው ምናምን ተመስሎ እንደዚህ የመቃብር ቤት የመሰለ ቤት ቡና ታፈያለሽ? ምን ጸዳ ብታደርጊ ነው? አሁን እኮ ለቅልቄው ጨፌ ስተማመጣ ደግሞ ሊረፍድብኝ ሆነ የቡናው ሰዓት። ለቅልቀሹ ወይ ስራው ሰርተሽ ሞተሽ ማለት ነው። ልሂድ ልጨድና ለምጣ። ኧረ እና እኔ ልዳ አሁንም ታጅሩ አስወጊ ነው አይደል? ወጊ ይውጋሽና እሺ አሁን እኔ ውዬ ስመጣ እንደዚህ ነው የምትቀበይኝ? አጠፋው አንቺ ምን ታረየው? አንቺ እኮ ሁሉ ጊዜ ምንም ጥፋት የለብሽም። በቃ እንጀራ ላቅርብ። ኧረ እንደውም አስፈቅረሽ ነው የምታቀርቢው አይደለ? እኔ እኮ ግን ምንድነው ያደረኩሽ ነገር? እንደዚህ ቆይ ባልሽ ምንድን ነው ግን ያው? ኧረ ባለቤቴ ነው ዘውድዬ። ያንቺ በል ዘውድዬ ዛሬ ከየት መጣ እባክሽ? ከየት መጣች? ወይ ጉድ እናንተ ወይ ጉድ። አሁን እንደው ሰው ግን እንደው ምን አይነት ነገር ነው ግን? ማንካ ደግሞ እሷ እንደው ሰው ሁላ ትስደቢ። ኧረ ጎበዝ። አሁን ምን ጎደለ? እኔ እኮ ምኑን የጎደለኝ? አይኔ ነው? አፍንጫ ነው? ምን አንገቴ ነው? እስቲ እንደው ምኑ ነው? ቁመኔያስ እንደው ምኑ ነው? ከዚህ በላይ እኔ እኮ ግርም ያለኝ እንደው የታናሽ ወጣ ስትሄድ የኔ ምንድነው ችግሩ እኮ ነው እኮ ምን ጎሎኝ ነው ንገሩኝ። እናንተም ዝም አትበሉ። እኮ ግራ ገባኝ እኮ ወንድም ፈገግ ስል እንደው ማማሪ አረግ ወይ እናንተ ተበደሽበታል። ኧረ አሁን ነው ዝም ብዬ ተነሽ ወደዛ ቡናውን አፊው። እሺ አንቺ በቃ አይሰለችሽም? እስቲ አንቺ ልታይ ነው ተነሽ። እኔ ምን አይንሽ ይጣፋያ ምን ላረጓ አይቻው ቅቻለሁ። እኔ እንደው በቃ ይሄ ነው ስራሽ አንቺ። ጠዋትም ማታም እንደው ሌሊትም እኮ እንጃ ትይዣለሽ ምስል እንደው ሳላይሽ ሊዞ ምን ይዘዋለሁ ብለሽ ነው እንዬ? ምን ትልኮ ሁሌም እኮ እንዲህ ነው እኮ። ረሳሽው? እንዴት ዘውዱ ዘበርጋ እኮ ነበር የምትይ። አሁን ዞሪ ጠስሽን አንክተው ደግሞ ምንድነው ደስቱ እዚህ ጋር አይደል አስቀምጪው እንደዚህ ዘውዱ ተቀደም እኮ እዚህ ላይ ነው ነበር። ዝም አልኩሽ። ምን ታረጊያለሽ? ዝም አልኩሽ። ጭራሽ እንደውም በለሽልሽ እንደውም እኮ አልጋው ላይ ወጥ ካሰራው ነው የምትይ። ቶ አትናደድ። ላንሳው እና ሌላ ሰው እሺ ላንሳው። ኧረ በላይ ላይ ወጪ እኔ እዚህ ጋር ቆሜና ወጁልኝ በያ ዙርና ነኝ ወይ ጉድ እንዴ መከሪያ ነኝ። አስመጪኝ መቼም ቀልጥ ሞርዝ ማለት ብለሽ አያጣም ብለሽ አትናደድ። አነሳዋለሁ
በጀል እንዳታቦኝብኝ። እሺ አራኒ ሊጉነብኝ ምን አባቱ እኔ እያለሁ ደግሞ እንዴት ነው? አንቺማ ምን ወንድብሻል? እኔ ወንድበኛል እንጂ ወጣ ይኸው አንስቻለሁ። ጌላ ምን ላንስ? ቆይ እኔ እንዳታነቺኝ ኋላ እነግርሻለሁ። እኔና አንስተሽ እንዳትወረውሪኝ ወደ ውጭ። አንተ የሌለበት ቤትማ ምን ቤት ሆነ ዘውድዬ? አይደለ እኔ የሌለበት ቤት አንተ ይለህ ያለህ እኔ አባት ምን የተበሳጨ ዛሬ ኦሆን ምን ነባደፋፊው ልታጠቡ እንጂ ልቀዳለህ እና ጀበና ለመያዝ ነው ቡና እጅሽ የምትታጠቢ? እሺ ይቀር ዝም ብዬ ነው ተውት። መቼም ውሃ በቃ እንደሻን ብለሽ መደፋፋት ቤቱን ማርጠብ። አሁን ቤት ምስጥ ቢነሳስ ምስጥ ይበለው የለም አቋሙ ምስጥ አይበለውም። አንቺ እና ምንድን ነው እዚህ ምድፍ? እሺ አልደፋም ተው ይቀር አሬ ተመሰጣለህ ይቅርታ አይደል? ኧረ ይቆይ ይኸውልሽ ከሰካነ ምንድን ነው የሚደረግ? ይቆይታል አይደል? እንደገና አልጣደውም የምትል ነገሩ አንቺ እንዱ ከነሙያው ሙያ የለሽ እንዱ ከነጸባዩ ጸባይ የለሽ። ምን አድርጎ ነው የፈጠረሽ ግን እንዱ አንቺን ያገባው ቀን እኮ ነው በቃ የኔ ህይወት የተበላሽ። የኔ መጨረሻ እኮ አንቺ ነኝ የተገናኘ ቀን ነው። ተዘውድዬ ተው ይባልም እኮ ይባል ያ ከላት ነው እስቲ እሱ ጋር ሆነ የተደፋው 2 ሲኒ ይሆናል። ይሄ 2 ሲኒ ይሆናል። አንቺ ምን አለብሽ? አንቺ አይጉልብሽ። እኔ እንደምንም ተሯሩጬ እመጣለሁኝ እበደራለሁኝ ከየትም አመጣለሁ። አንቺ እንደዚህ እንደ ተደፋፊያለሽ። አሁን ቡና እንደዚህ ስንት ይሆናል? አሁን በተወደደ ቡና ልክ ነህ። አጥፍቻለሁ። ቆይ አንቺ ጥፋት መቼ ነው የሚያልቅ? ሁሌ እንዳጠፋሽ ቆይ እኔ መናገር አለብኝ እንዴ? አሁን ይሄን ጋቢ ጧት ለብሾ ወሰደ ምነቶ ቆሽሿል ብትይ ምን አለበት? እንደዚህ ጥላሽን መስሎ ለብሾ ከመድ ብዬ ነበር እኮ ይሄንኛው ነው የምፈልገው። መች ነገርሽኝ? ኧረ ብዬ ነበር ዘውድዬ። በሰው ፊት ከምወረዳ እንደው ባይታጠብ እንኳን ሌላ ቀይሬ እንኳን በድ እኔ እንዲሁ ጓደኞቼ ሁሉ ዝርክርክ ብለው ሲወጡ አልወድም። የተዝረከረከ ሴት ራሱ ሳይ በጣም ነው የምጠላና ራሴን አይቼ መውጣት ጥሩ ነው። አንቺ ምን ያዝረከረክሽ? እነሱ እኮ ትዳር ይዘው ወልደው ነው እኮ ከልጆቻቸው ጋር የሚያሚቆሽሹ። አንቺ ምንሽ ትቆሽሽ? ምንሽ ተነክቶ? እንዴት ሰው አይደል ሁሉ ምነው ይሄ ከሰለ ይሄ እዚህ ላይ ሲቦን አሁን ደርሶ ዝርክርክ ይላል። ምን እኔ እኮ በተስ እንደ ስራ ትሰሪልሽ ለመሆኑ ይሄ አይደል ስራሽ አንቺ? እኔ እኮ የምለው ሀረግ እንደው ከኔው ጋር 30 ዓመት ሞላሽ። እንደው አብረሽ ልታረጂ ነው ተይ ጋር ምን እንደ ሰው ወግ ቢነካታሞ ቢጮህብሽ ብታገቢ ምን እንዬ ደግሞ እንደደርስሽ እንደው ሰው ሁሉ ያወራውን መድገም ትወጃለሽ። አሁን እኔ 30 ዓመት ምንድናት? እስቲ ቆይ ሰው ተረጋግቶ እድሜውን ዝግ ብሎ ጠጥ ብሎ ተረጋግቶ አደም ገዝቶ ማግባት ጥሩ ነው እንጂ ምንድነው አሁን መፍጠን? እኔ እኮ አንቺን ሳል 3ኛ ወልጃለሁ። ይሄማ ጊዜው ነው እንዬ ጊዜው ነው። እኔ ገና ነኝ። ይኸውልሽ ሰሚኛልሽ አሁን አጭራል ረጅም ጥቁራል ቀይ ላገኘው ነው መድረሽ ላገኘው ትደርሻለሽ። እንዴታሽ እዳው አረንዬ እንደዚህ አብረሽኝና እማማ ስትይ ልትኖሪ ነው እንዴ? እኔ የማገባው የራሱ የሆነ ሰው አለ። ምንድነው ሰው አለ? ምንድነው እስኪ ንገሪኝ። አይኑ የሚያምር አፍንጫው ደግሞ እንዲያወራርዱ የሚያምር በቃ የከንፈሩ ጥርሱን ደግሞ ሲስቅ ደግሞ ሲል ይሄ ጥርሱ በረዶ የመሰለ የአይኑ ሽፋት የሚያምር ቆመነው ደግሞ ይሄ በቃ ደረቱ ደግሞ እንዲ ወደዚህ ይዩኝ የሚል ሁለታችንን ስንወልድ የሚያምር ልጅ እንድንወልድ እግሩ የሚያምር ነው እንጂ ዝም ብዬ ያገኘሁትን ሁላ እኔ አላገባም። እንዴ አይነት ወንድ እዚህ ሰፈራ አይተሽ ታውቂያለሽ? እንዴ ባገኝም አስተዛሪ አላገባም ነበር። እንደዛ አይነት ወንድ እየጠበቅሁ ነው ማላገባ ነው እኮ ያልኩሽ። እንዴ አይነት ወንድ አልተወለደም ወደፊትም አይወለድም። የተገኘውን ታገቢያለሽ። ሰሚኛለሽ? እንዬ ይዘገያል እንጂ ሰው የሚፈልገውን ነገር አጣ አይቀርም። በቃ እኔ ያንን ሰው አገኘዋለሁ። ያንን ሰው ካላገኘሁት ደግሞ እኔ አላገባም። ወንድ ነው ብዬም ወደዚህ አላስጠጋም ሰው በቃ። ከዛ በኋላማ ተገነገኛለሽ። ማን ይፈልግሻል? እንዬ ቆይ 30 ዓመት ምንድናት ግን? እዚህ ቤት ግን ቆይ ወዲው ሳያገቡ መኖር ሳይቻል ትንሾች አይደል ያገቡ እና እነሱ ዝም ብሎ ተቀለብልበው የማንንም አሰስገሰስ ያፈሱ እንደሆነ እኔ የተገኘውን ላገባ ነው እንዴ? ተያረ አሰስገሰሱም እንዳይጠፋ እንዬ እኔ ማጣልሽና ዋላ ነግሬያለሁ። ወደርሽም ጠላሽም ላገኘው ትደርሻለሁ። በቃ ይሄን ወደሽ ግቢው። መቼም አያልፍብኝም። እኔ ሲጀመር እንዴት ነው የሚያልፍብኝ? ያንን ሰው አግኝቼው እንዴት ነው ከሱ ጋር መሆን የሚያልፍብኝ? እስቲ ንገሪኝ። ማከት ይመጣል አንድ ቀን አገኘዋለሁ። በቃ እኔ እሱን ትቼ ማግባት አልፈልግም። ሰርተሽ አኖርሽው ያለ መሰለሽ እንዴ? ምንድነው ይሄን ያክል? እንዴት ብቻዬን መኖር አልችልም ወይ? ዘመዱ ሁሉ መጥቶ ለምን አታገቢም ይለኛል። ቆይ ማግባት ግዴታ ነው ወይ? አዎ ግዴታ ነው። ግዴታ እንደሆነ ገደብ እኮ የእድሜ ገደብ አለው የጋብቻ። ያደላቸው 50 ዓመት 55 ዓመት ይቀመጣሉ። ራሳቴን ተሸክምሽ ይሄ ምን ጥቅም አለው? ይሄ እኮ ልጅ አይሆንም፣ አይታቀፍ ባል አይሆንም።
ልቅ አይለፍብሽ ሰው እሱን አትጥሉብኝ በቃ እሱን ሲጀመር እሱ ተጓደኛም በላይ ነው በቃ እሱን እንግዲህ ነገርኩ ሰምኛለሽ እንደው የምትፈት ወስጄ ነው ሰብረው ያደላቸው 50 ዓመት ይቀመጣሉ አሁን እኔ 30 ዓመት በመቀመጥ ይሄን ያክል ነገር 50 ዓመት እንዴት ነው የሚኖሩ ከዛ በኋላ ያገቡ ነው ወይስ ሊመለኩሱ የታጠብኩ አለ ትናንት ያጠፉትን ቀይረው እና አለው ሸኮ ተባላን ተግሪኝ አልመለስም ተመንገድ ብለኝ እኮ ቆይ እኔ ግን ምንድን ባረግ ይምሻል ቆይ እናንቺ ምንድነው መጨረሻችን ግን እነዚህ ከቀጠል ልጅ መውለድ ነው እንጂ ኧረ ከዛ በላይ ጭራሽ እንደውም ልጅ እንደውም ከና ልጅሽ እንደውም ታቃጥይኝ አይደለ ከና ልጅሽ እንደውም እዚህ ስታቃጥይኝ ትውይ በዚህ ኑሮ ላይ ልጅ ተጨምሮ ደግሞ ቀመሰው ነቀመሽ መጀመሪያ አዎ ቀመሹ ቡናው ቀመሽ ነው ብዬሽ አንቺ እንዲያቃጥል ይሄ ቀጭን ወፍራም ሸጋ ያ ሸጋ ያው ሸጋ ባንጉ ነገር ይሻል ተኩሱና ምግትሽ እሺ ቀመሰውና ካልሆነ ደግሞ ሌላ ያፈላሉ ግድ የለም ራ እናቴ አንጀ እንደውም መቼም አየኝም ብለሽ ነው እንደዚህ ውሃ አርግሽ የሰራሽው የአፍልተሽው ቀጥኖ አለ ልቀይ ዱቄት ላርግበት ታደርጊው ተደብቹ ዘው ቆይ መጠነሻ ታደርጊው ምንድን አሁን የውሃ ነው ቡና ነው ምንድን ነው እስኪ እንደው በሞቴ እስኪ እንደው በሞቴ ማለት ምንድን ነው ላርግበት ዱቄት አለኝ እኮ ችግር የለም ተቀመጭ አርግሽ አሁን የምታስተካክለው እንደው በስንቱ ልቃጠል እንደው ግን ግድ የለም ቆይ መጨረሻችን አንተ እኮ ነው እኮ እንዲህ አይነት ቡና ነው እኮ በፊት የምጠጣ አችን እንዴት መጠጣለሁ እነዚህ ከውሃ የቀጠለ ቡና ጠጥቼው ነው ግድ የለም እኔ ነኝ አጥፍቻለሁ ጨውንስ እንደው እንደዚህ ልቤ ልጠነቢ ነው እንደዚህ ጨውን ደብልቀሽው በባዶ ልቅዳለሁ ይሄ ይደፋ ይሄ ንብረት አይደለም እኔ እጠጣዋለሁ እኔ ልጠጣው አንቺማ ትጋችዋለሽ እንደው ለትም ጠዋት የዘርጋሽው ቡና እስከ ማታ ቁጭ ብሎ ይውላል ልብሽስ የራስ ጉዳይ አንድ ተጠምሷል ግን እንደው ንብረቱን ቡናው ያሳዝንሽም ንብረት ያሳዝንሽም አሁን ይሄ ቡና ምንድነው ምን ብዬ ነው የምጠጣው እንደ ሰው ቤት አይደለም እየመጣሁ አንቺ እዚህ ከብትኛችን ጨው በጥብጠሽ መሰጭኝ ዘውድዬ ሌላ ላፍላ ይኸው እኮም እኮ ይፈላል አይ ዘውድዬ አትበይ መላ ነው ያገረ ሄት ነው መላ ነው ያገረ ሄት ነው አረና ጉብኔ ጎምናል ምን ነው መላው ቢጠፋሽ አደረሽ ምን ያለሽበት መሬቱ ቢክድሽ መላ ነው ያንቺ ሰርግሽ ነው ዳንችራ ትመቻለሽ አንቺ ቸኮል ምን መጣ እህት ቀለም እህት አባ ምን መጥቶልኝና እኔ እኮ ነሽ አንቺ ዳጥ ምን ብላሽን እያዘጎረጎርሽ እንደው እንደ ዘንዶ ሰውን ተፋችሁ ግን አደረሽ ሙጢያት ምን ትላለች እቺ ላጎናች እንዴት አመታት መሆኑን ረስተሽ ነው እዚህ አንቺ ዳንችራ የምትመጪ ማና እንደውም ረሳሽ ነው ትረሽዋለሽ እንጂ እንዴት ሆነሽ አንቺ እንዴ ያስማማው እኔ እንደፋት አይድሊ ምን አደረሽ አላብልቶሽም ሙክት አርዶ አላበላሽ ኧረ በልቻለሁ እስተርጅሽ ድረስ ጠርቶ አላበላሽ ልብስ እንኳን ቢበርድሽ አላለበሰሽ ወደ በለው አይልም እንጂ በልቼ ምን እኔ ረሳሁት ቸኩና ምን በዚህ ተሆነ ሲቅርበይ ስሙን ብታስጠሪው ምን ብዙ ነገር አለብኝ ሃይምሮዬ ብዙ ነገር ያስባል በብዙ ነገር ተወጥሬ ነው እህት አለም ይቀርበኝ እኔ መቻወቁኝ ዲያ አንቺ ማትናገር ለስንት ጊዜ ሲሆን ነው የሚያደርስሽ የዛን ጊዜ ምን ችግር ውጥር አርጎሽ ያን ያክል ምትለው መቀምሽ ዋጠሽ ችግር ወረሰይ ብለሽ እናቴ ምን መሬት ተካፈይ ነው ስትባይ እንዴት ሆነሽ ጉንድ ያልመስለሽ እኮ ነው የርሽ አሁን ነው እንጂ ለቀቀኝ ችግሩ እህት አለም አሁንስ በላይ ላይ የናኝብኝ አይደል እየሰውዳ በዚያ ብት ስንት ነገር ይዤ እሱ ሆኖብኝ አይደል ጭንቀት ላይ ሆኜ እኮ ነው እንኳን ተራሱ መሬት የማያልፈውን ይሄ ሶስትን ስራ ጠላ ከራሱ መሬት ከራሱ የማያልፈው ታንቺስ ብታወጭ ክብርሽ ሊቀንሰው ስሙን ብታስጠሪው ምን እኮ ነው ቸኮል እስኪ ስሚ መጀመሪያ አለ መስማቴ ነው ይኸውልሽ ብዙ ነገር አይምሮዬ ስለተመሸከመ ማሰላቃተኝ ደከምኩኝ አቃተኝ ያቺ ልጅ የብላት ወዲህ ስላት ወዲያ እንዴው ጥንቅጥ ይወጣ ነገር ነው ወይንሽ ማን ነው ትልቅ እኔ ነኝ መሆኑ እና ምን አመታቱን አስልተሽ የምትነግሪኝም አንቺ ነበርሽ እንደገና እኔ ልንገርሽ ታይ ወይንሽ አታይ የኔ ያለሽ ከተመለት ነገር ነው ይኸውልሽ ብዙ ነገር አለብኝ አሁን ለራሴ ማስቤ በኖር እንደው መዘዛችሁ ማት ነው እንደው ማያልቅም እናንተ እና እንግዲህ የዛኛው አመትም ቢሆን እኔ እችላለሁ እንግዲህ እስከዛ መችም ደህና ተቆየው ነው እያ ቁንቋና ሞች
ለራሴ ቀኑ ጨልሞብኛል። እንደ ቅንባ እንደ ኮለላ ተደፍቶብኝ ደግሞ ይቺ ምንድን ነው የምትለኝ? አንሹ እንዴት ነው ሸጋም? አንሹ አልኩሽ። ምን ልጨምር? ይነሳ። እንዴት ነው ሸጋ ነው። ጣፈጠ። አሁን የሁላ ምግብ ለኔ ተሰራ? አዎ ለአንተ ነው የሰራው። ለኔ? አዎ። ቆይ እዚህ ቤት እየመጣ የሚበላ ሰው ማን ነው ንገሪኝ። ማን ነው እዚህ ቤት የሚመጣ? ኧረ ማንም። እና የሁላ ምግብ ለኔ ነው? እኔ ለአንተ ብዬ ነው የሰራሁት። እኔ እንዲያርገ ስሪልኝ ብዬሻለሁ። በደንብ እንዲጣፍጥህ ደህና አድርገህ እንድትበላ ብዬ። የሆቴል ምግብ አማረኝ ብዬሻለሁ እኔ። እንደዚህ ስራ ለነገሩ ሆቴሎች አጣፍጠው የሚሰሩት አንቺ ከነሙያው ሙያለሽ ብትለብሽ አያምርብሽ። ዝም ብለሽ ደበላልቀሽ የሁሉ መጫወቻ። እኔ እኮ ዘውድዬ እንደውም ጥድፍ አድርገህ ስትበላ እኮ የወደድኩ የጣፈጠ መስሎኝ ነበር። እንደውም በሆነ ገመገምሽኝ አይደለ? ቁጭ ብለሽ እዚህ ሆድ ወዴት ነው የምታይ? እንደዛስ አይደለም ጉርሻ ነው የምታይ አይደለ? አይደለም ዘውድዬ። ኋላ ከሰዎች ጋር ቁጭ ብለሽ ታወሽኪኛለሽ። አንተ እኔ ዘኝ ኧረ እኔ እንደዛ አይደለም። አንቺ በእኔ አትመኝ። ድፍት ያርግሽና ቆይ ምንድን ነው እንደዚህ በህል መጫወት ምንድን ነው? ይሄንን አሁን አንድ አመት አንበለው ቢቀመጥ ማለት አንድ አይነት እየሰራሽ አሰለችሽኝ። በዛ ላይ አንድ ሲሆን ሰለቸኝ አልጣመኝም ስትለኝ አይነት አልጣመኝ አላልኩሽ እንጂ አነሰኝ አልኩሽ። እንዴት እንደዚህ የማህበር ምግብ የምታመጭብኝ? አይጥምም። ያሁን ምን ይጥማል? እህል እኮ አይልም። ምንድን ነው ያነሰው ንገረኝ። አሁን አስተካክላለሁ እኮ። ምንድን ነው ያነሰው? ጨውም ታነሰው እንዲህ ነው በል። ምንድን የሌለው ነገር አለ? እንዴት ሁሉም ነገር እኮ ጎሎታል እኮ። እማመጣኔ ሁሉ ነገር አሟልቼ ነው ደፋ ቀና ብዬ አመጣለሁ። አንቺ እዚህ ውሃ የሚል ምግብ ታገኛለሽ። ከብት እንኳን የማይበለው ምግብ ሰሚያለሽ። አረባ ከዛሬ ጀምሮ ቀጥ ውጭ ከዚህ ወዲህ በምትጅበሽ አይገባኝም። እኔ እድሜ ልክ መቃጣ የለብኝም። እንዴ እኮ የኔ እናንተ ቤት ነው እኮ ወዲህ ተዳለ። አላውቅልሽም። በምትጅበት እጂ ከዚህ በኋላ በቅኝ ከአንቺ ጋር መለማመጥ በቃ ነው የምልሽ። ኧረ ስሞት ላፈርሶን ስሞት ትርሽ አልፈልግም። ምን አርቂ ቤቶች እንጎለ እናቴ እንዴት ዋሉ? ሰላም ዋሉ? በጊዜ እንደምን ነው? ተፈጥራታል እኮ ተወልዳታል። እንዲሁ አታፍርም አንተ? እግር ጥርጥር አይልም? ሰትት ብለህ ስትመጣ እኔ ቤት አንተ ቤትም ላየው ደም ይፈልቷል። ምን ይላል ይሄ? ኧረ ይተው። እኔ እኮ እንጠያይቅ ብዬ ነው። ምን አማቴ ነው? ምን ስለሆንክ ማን አለ? እኔ አንተ ጠይቀኝ ብዬሃለሁ ወይ? ጠየቃለህ በባዶ ምንድን ነው? ኦሃ ግናቴ ወል ምን ያደርግልኛል? እኔ በነገር ሲቀበሩኝ ረስቻው እስቲ ለለት የምትሆን እንደው ሁለት መለኪያ ናት። እስቲ አፍሏት እንደው ኧረ እችለኝ ኧረ ባዳሙ ሞት ኧረ በረብረም ሞት ምን ነጭ ያስቀር ባታመጣው ቢቀር። አሁን ይሄ ንቀት እኮ ነው። እኔ ንቀህ ነው። አሁን ይቺ ምንድን አሁን ይሄ ታማት ተይዞ ይመጣል። ስሞትልኝ ያው ቤት ያፈራውን እኮ ነው እናቴ። ምን አይነት ሰው ነህ አንተ? አሁን እንግዲህ ምንድነው ግን እኔ የምመስልህ? እንዲሁ ስታየኝ እኔ ምንድነው የምመስልህ? አሁን በዚህ እኔ ልጠይቅ ብለህ ልሸነግር የመጣህበት እንኳን ምን ደህና ነገር ቢሆን። ኧረ ደሱ አይደለም አሁን የመጣው እናቴ ወሎት። አሁን ታምር ሁሉን ነገር ነግራኛለች። እንደው ትንሽ ቀን ይስጡኝና ብድሮትንም እከፍላለሁ አንዳንድ ነገር ማረጋለሁ ብዬ ነው ይልገሮት። አንተ የኔን ብድር እንደ ሰዎች እንደሚባሉት አምቻ የኔን ሁሉ ነገር ልታስተካክል አይደል? አንተ መጀመሪያ መሽ በቀጥ ተስተካከል። አንድ ነገር ልንገርህ፣ እንዲው አፈር ሰውን እንዲው በዚህ ዲኒ እንዲው በቁንጮ የስቆት እንዲው ባዳሙ ሞት ይያል አላቷ ራ አንድ ሁለት አይደል? ምንድነው እናት ያራ እንዲው ላስቸግር ምንድነው እኔን የምትወደኝ ተሆነ ጋር ሁለት አይደል? አራም መንገዱኝ ልጅን ጥላት ውልቅ አይወድልኝ። በቃ ልጅን ፍታልኝ። በቃ
ምንድነው ዞሮ ዘው እኔ አሁን አስተካክላለሁ አልኩ አይደል እናቴ። እኔ አልፈልግም እንዲሁ አንተ ያስተካከልከው ነገር ይቅርብኝ። ነቻውንም አታስተካክለው ብታስተካክለው አልፈልግም። በቃ ከዚህ በኋላ ምንም አልፈልግም ነው የምልሽ። በቃ ቀጥ ብለሽ ውጭልኝ፣ ቤት ለቀሽ ውጭልኝ። ዘውድዬ እወዳለሁ እኮ ነው ታላንተ ማናለኝ። እኔ አልፈልግሽም። በቃ ምንም ሙያ የለሽ ምን የለሽ ምን አደረግሽ ነው አንቺንም ይዤሽ የምኖር? እስካሁን ተቃጠልኩ። አልሰራም። አትስሪም ካልከኝ አልሰራም እኮ ኧረ እንደም ቁጭ ብለሽ ልቀልብሽ እኔ እየሰራሁ ላብላሽ። ሰሚኛለሽ? አሁን ቀጥሽ ውጭ። ምንም ንግግር አልፈልግም። እሺ ወዴት ሄዳለሁ? አሁን ቤታችን ይሄ አይደለም። በምትሄጂበት እሺ ነው የምልሽ። እኔ አያገባኝም። ሰውዱ ለቤተሰቦች እኔ ምን ብዬ ነው የምናገረው? የምትያቸውን ቢያቸው ነው አያገባኝም እኮ ነው የምልሽ። እኔ እወዳለሁ ዘውዱ ስሞትን ላፈርስ። ይኸውልሽ አደጋግምብኝ። እኔ በምን መታኝ እንዳትዪ። ሌላ ማውቀው ሰው እኮ የለኝም። ዘውዱ ስሞትን ላፈርስ። እኔ እኔ አልፈልግም። በቃ ስሞትን ምንም የምፈልገው ነገር የለም። አትለምኝ። ምኑን ያጠፋው ንገረኝና ይሄን አጠፍተሻል በለኝ ዘውዱ ስሞትን። ምንም አንቺ ያላጠፋሽ ነገር የለም። እድል ስጠኝ፣ የመጨረሻ እድል ዘውዱ። ሰሚኛለሽ? ተንሽ ቀጥ ወዴት በምትሄጂበት እሺ፣ ጓዝሽ ሰብስበሽ በምትሄጂበት እሺ። ዘውድዬ እኔ አስተካክላለሁ። ተፈለክ እንደው እዚህ በራፍ እንድደር እንደው ትሰሚያለሽ? እኔ አልፈልግም። በቃኝ። ያንቺ ነገር በቁተኛል ነው የምልሽ። እስኪ በርደለ በራፍ ምን አልፈልግም። ተንሽ ቀጥ ማጀት ምን አድራለሁ? ስሞት ለዘውዱ ኧረ ስሞት አለ ቀጥ ልብስሽ ይዘሽ ነገሩ ምን ልብስ አለሽ? እኔን ታቃጥይኛለሽ እንጂ ታባቱ አረፍኳት። ሁለተኛ በጀርሽ ትልና እቺ ማትረባ ከነ ገንዘቡ ገንዘብ የላት ከነ ሙያው ሙያ የላት። እዚህ ተቀምጣ የምትገዘግዝ ወዲህ ስሞትና ፈርስ ወደ ያው ወጣሁ። ውጭ ላይ ይወጥ ምን ለምየት ሊሄድ ወዴት ሊሄድ ዘውድዬ መጣ መንገድ ላይ ቆምኩ እኮ ስሞትና እኔ አያገባኝም። በምትችበት እጅ ስሞትና እንዴ ያጣ ጎረምሳ ካለሽም ጎረምሳሽ ጋር አባቴን ይኖረኛል። ምን አባቴ ነው አንቺ ምንሽ ተይዞ አቻትጅም አፈርሷል። እኔ አያገባኝም እኮ ነው የምልሽ። እሺ እንትን እንዳገልጋይም ቢሆን ሁኜ ልቀመጥ እዚህ ቤት ውስጥ። ይኸውልሽ እኔ በሚመታኝ እንዳትዪ እነግርሻለሁ። ሽባ አድርጌ ነው የምልክሽ ከዚህ ቤት። እግር እጅሽን ይዘሽ ብለሽ ነው የሚሻልሽ። ቀጥይሽ ማነቃቀስ ማለትም ስራሽ ነው። ወጪ እኮ ነው የምልሽ። እስካሁን የቆየሽ ምን ታደርጊ ነው? ጨርቄ እንዲያዘው ብዬ ላስቀምጠው እንዴት ረከረኝ ነው ታባቱ ደህና በምን ልገላገላት ስል ነበረ አረፍኳት። እቺ እንደው ገረፍኳት። ዘውድዬ ነው መተዋት። ዘውድዬ ነው በገዛ ሁሉ ዝም ብለን እንደዚህ ሙጫ የሆነች ልጅ ታባቱ በገዛ ደግሷ እጇን አገኘች። በምን ልገላገላት እያልኩ ነበረ። አራራራ ደህና ስም አገኘ። እቺ ወይ ጉድ! የተገተራ ለሰጠንላ እንጀራ ማማርና ታገኝ አይሙያ ምን ያደርጋል? ባዶ እጅሽ ነው እንደው ልጅትማ ልጅ ነበረች እኮ ከልቧ እንዲህ ያለ ምግብ እንደው በህይወት ዘመኔ በልቼ አላውቅም። እንዲህ ያለ ምግብ ምን ያደርጋል? ካለ ገንዘብ ሙያ ብቻ ምን ያደርጋል? ምንም ከንቱ። እንደው እድግቴ እንዲህ እንደተረባረረች አደረች። አትምን ቆርጠን ብትል እንደው እንዳዋረደች ማለት እንድታነሱ መብረቅ አንድስ ነገር ይውረድባቸዋል። ያልታሰበው ነገር ማት ይውረድባቸዋል። መሬቱ ይሄ መሬት የተቀመጣችሁበት ይካዳችሁ። አሁን ጭፍርግ ምን ትመስላለች? እጫች እንደው ግን ነይ ተቀመጨች። ደክሞኝ ነበር እንደው ምናምን ቢሰፍርባችሁ ጉንዳን እኮ ናችሁ። ታኮ ዝም ተይ እንደው ዝም በይ። ተቀመጭ አንቺ ነሽ ይሄን ቡና እየጠራሽ እንደዚህ ምን አመታቱ ምን ብቻውን ያቆማችሁት? ምን ብቻዬን የቆምኩ አልሰማችሁ ነው? ሰምተናል። ምን አባሽ ነሽ ቀረሽ? ኧረ ተንበይ አድርግሽ ይጂ ወደዚያ አንቺ ከሞተ በኋላ 40-80 እያልሽ የምትቆሚ እዚህ በየቀኑ ምንድን ነው? እሙሽ እንዴት ብቻው ማን ያውጣለት? እኔ አሁን እንደው ሰባራ ያተሱ የስሙ መጥሪያ እንደው ቡጣጭ ነገር አሁንም የተሱ መርፌ ቁልፍ ተቀበልኩት። እሱ ባይደርስሽ ሲባል ግን መሬቱን ከብቶችን
ፍየሎችን በጎችን ሌማት ሳይቀር የተካፈላችሁ እናንተ ተካፍለናል ያመጣናል ዘመኑ እኔ ቀኑን አላውቀው ብዬ ቀንሽ ረቸኩል እንደው አላውቅ ብዬ እንደው ላጎት ያመታት ቀር ነበር እውቀቱን ይንሳሻው እውቀቱን ይንሳሽ መንሳትስ ነስቶሻል ምን ነግሪኝ ሰባቱ ሲወጣ አላውቅ ብዬሽ አመታቱ ሲወጣ ይው አላውቅም ብዬሽ አርቡ ሲወጣ አላውቅም መንፈቁ ሲወጣ አላውቅም 30 ሲወጣ አላውቅም ምንድነሽ አንቺ ምን እንደምታውቂ ምንድነው የምታውቂ በሰባቱ አላውቅም አልኩሽ በ30 አላውቅም ካልኩሽ በማታቱ ማትነግሪኝ አንቺስ አቺ ምንድነኝ እኔ ቆይ መሬቱ ሲካፈል እኔ ነግሬሽ ነው ይርሽ አሄ የዛኔማ እኔ ተባልኩኝ ሄድኩ ጉንዳን እንደ ዘመሚት እኮ ነው ልጅሽን አልበሽ ተቆላልፈሽ ሄድሽ ይቺ ስቅሳቅ አረቴ በረድ በይ አንቺ እንዴት ያለ ነገር ነው እኔንም እያወቅሽው የባሌን ነገር ወጣ ስገባ በላልሽ አትፍረጃት አንቺ እንዴት ያለ ነገር ነው ይቺ ምስት ምን ትመስላለች አጎዱ አጎዱንሽ ዝምት እንደው ዝም በይ ቸኮል አንድ ቀን ታሞዚያ ውሃ ተጠርቀሽ ሰጠሽ ወይ እንዴት በኔ ላይ ነው ያሳመምኩት አስታመም የቀበርኩት አገር ወቀይ ጣየ ሞቀኝ አስታመም የቀበርኩት እኔ እኮ ነኝ እናንተ ለመሬት ሲሆን ነው ተሰልፋችሁ የመጣችሁ በሞት እየቆምሽ እንዴ አስበዋለሁ አትበይ ልስ የወጣሁ እኔ በቁመናው ነው በቃ ልጅና እኔ ተዋደን የተጋባን እንግዲህ ኦይ ሰውዬ እኔ አልወደድኩማ የለፋሁበት እኔ የጣርኩበት ስንት ነገር ብዬ ያሳደግኳት እኔ ልጄን ስለዚህ እኔ ደግሞ አልወደድኩም በቃ ልጅ ወዳኛለች እንግዲህ እንዴት ይደረግ እኔ አልፈቀድኩም እኔ አብራችሁ ሁለታችሁ እንድትኖሩ አልፈቀድኩም እናቲቱ ፈቅደውማ ተጋብተን ይኸው እንግዲህ ስንት ጊዜያችን እኔ ኧረ አዳሙ ያላየው እኔ ፈቅጄ ነው ያገባው ልጅ አሻፈረኝ ወደድኩት ብላ ካቅም የበላይ ከምትሆንብኝ ብዬ እኮ ነው ለልጄ ነበር አሁን ግን በቃ እኔ ለልጄ ስንት ነገር ሆኜ በልጄ ብዙ ተስፋ ጥዬባታለሁ ብዙ ተስፋ በቃ ይኸውልህ ነግሬሃለሁ አሁን ጥላት ውልቅ በልጄ እባክህን ፍታት አንተ ሰውዬ ይተው እንጂ እናቴ እኔንም እኮ ቅር ይለኛል እኔም ልጅ ማለት እኮ ነኝ እንዲህ ሲሉ ቅር ይለኛል እኮ እናቴ ኤዲያ ባረገው ምን ቅር ባለ ባንገሸገሽና ውልቅ ብለህ ወተበድክ ምን ታንተ በመጣ ምን ነበር ትሰማኛለህ ባይጨክም እድሜ ልክ ብትኖርም እኔ አማት አንተ አማች ሆነህ አንኖርም ገባህ ማወቅ አለብህ በቃ እኔ አልወደድኩህም ልጄ ልቀቅልኝ እንዴት ያለ ነገር ነው ሲባሰ ነው ሰላም ይዋሉ እንግዲህ ይኸውልህ እንዲሁ ቅሽሽ የማይለው እንዲሁ ቅፍፍ የማይለው እንዲሁ ደጃፌን ሲረግጠው ይህን ቆን ይቅር የሚያክል ልጅ ሌላ ልጅ ላይ ተቆንኑ አልላቀቅ ይላል እናንተ ፈረዱኝ ረግበይ ረብረሟት አንዳች ነገር በረበረበ ብዬ ነበር ከልጄ ጋር ትንወራት መስሏል እኔ ወይን ሸበ ህይወት እያለሁ ላን የዳግር ወይኔ ለኔ አመቼ ያመጣልኝ ቡና እንደዚህ አጥንትን እንደነዚህ ቡና ፍሬዎች ነው የሚያስቆጥረው ታየኛለህ አጎና እንዲያው ጉሮሮ ደርቆ ውሃ የሚሰጠው ሲያጣ እኔ በየቀኑ የጠየቅኩት እንዲያው በሰባራ እንጨት ነው የቆምኩት እንኳን በሰባራ እንጨት እኔ አቆልቋይ እንጭኝ እናቴ ሂጅ ያንን ሽማግሌን የደረሰኝ ሽማግሌውን አስበላው ሽማግሌ ያገር ሽማግሌው ቀየው መረቀኝ ስለዚህ የሱ ወገን ይሆናችሁ እስቲ ነው ተሰብሰቡ ይመረቅ ሲባል አቆልቋይ የጫነው እኔ ብቻ ቆቆ እኔ እንዳንተ አላስመስልም አስመሳይ ሰው አይደለም ሲሞት እንኳን ብትይ ዝም በይ ዛሬ አርግፊያችሁን መጥ ይሄ ጓደኛው መጣ እኔ ጓደኛው ነው ይመርቁኝ እንዴው ለነፍሴ ብዬ ነው እንጂ እንግዲያ ሀብቴ ወረሶችማ ቤታቸው ላይ ተጎርጉዶ እና ቢባል ወስደናል እኮ ሀብት ንብረት አመጣ ይሄ እንደውም መረከቦቱ የሱ ነው ያመጣሁት ነገር አይካድም ግን ዛሬ በሙት አመቱ እየቆምሽ እንደዚህ እኛን ጨመር አታሳጭ መጀመሪያ ሲታመም ሄደሽ በጠየቅሽው አንቺ ወደኔ ያስተምመው ተኔ ያግለ እንዴ እንደው ቢረሳ ያልጋ ቁራኛ ሆኖ ያነሰው የጣልኩት እንደው ይረሳል አታስመሰይ አንድ ቀን ይሄድሽ ነው አጭ ያን ያክል ወር ታሞ እንደዚህ ማቀንቀላችሁ እንዴ ተቀመጣችሁ የሰማዩ መብረቅ ይውረድ አንቺ ይውረድ ማጣሚ አንቺ ነሽ አንከሊስ ይቺ ምን ትመስላለች ተከተክ በዚያ ሰው ሁሉ ማለሽ ተሰጣውላ እንደው ከሱ ንብረት ያላገኘች ንደዳት እንጂ ይሄን ያክል ያገኙ ስትባል እንዴት አይነዳት እንደው አንቺ ላይ እንጂ እንደው መሰቀኮኝ እንደው እውነት ቀኑ ጠፍቶሽ ነው አሁን ያላውቀው ብዬ ነው ያልሽ ቀኑን ሳውቆ ነበር አንቺ እንደው ለመከራው ሰናት የሚያደርሳት መቼም እሷ ታውቀው ብዬ ነው እንጂ እናንተ ግን ምን አይነት ሰው ናችሁ እንዴት ግን እኔስ መቼም ያን ባሌን ታውቁታላችሁ። ስወጣ ስገባ ቁጥጥር ነው
የኔ እምነት ይሄው ነው። እኔ መቼም የተካፈልኩትን ታውቃላችሁ። ትንሽ ናት፣ 4 ገመድ መሬት ናት የደረሰችኝ። ምን ችግር አለው አሁን አንድን ስራ ጠላ አታለቅልቂ። ሄጄ ተከተለሻት እሷን ደግሞ አንዲት አለቅላቂ። የኔ እምነት ይሄው ነው። ምን ስትይ ነበረ? ታዘብኳችሁ። እውነቴን ነው። እንደው 4 ገመድ ይዘሽ የኔ እምነት 4 ገመድ መሬት እናንተ ይዛችሁ ይበልጡን የወሰዳችሁት ምን ሊደርስሽ ነው? ተዚህ ልብሱ ተከፈች። እንደው ያ ባሌ ክፉ ሆኖብኝ ነው እንጂ እኔስ ማውጣቴንስ አልተውም ነበር። ማፈሪያ ባሌ አትበይ። አትነጁም። ታጎትሽ ይበልጣል ባልሽ። ኦጎ እናንተ እንዴት ያለ ነገር ነው? ወይንሸት ወይንሸት እናንተ የድምጽ መቆስቆስ የፊቱ ማስጠየፍ አበዳሪ ወይንሸት ተበቃለች። ድምጽ ሰማ ነይ ውጭ አንላቀቅም ዛሬ። ወይንሸት ነይ ቀስ ብለሽ ያመዝገብ እንዴት ማጠቋቆር ሊቀበሉ ሲመጡ ነበር። ቢቀርብኝ ችግር አድርጌ ብኖር ብለሽ ከመበደርሽ በፊት እንዲህ ብታስቢ ዛሬ አትሸመቀቂም ነበር። ቁጭ በይ ቁጭ በይ። ቡና ላፍላለሁ። ኧረ በገዛ ገንዘቤ ልጠጣ። ምን ላፍላለሁ? ታጥሚ ደሜን ያፈላሽ ይበቃሻል። ብቻ የመጨረሻው ውሳኔ ዛሬ ነው። እንደው አፈርሶን አጃመዝገብ እንደው አይጨክኑብኝ። ያግዙ እንደው መክፈል አልቻልሽም ማለት እከፍላለሁ እኮ እከፍላለሁ። መቼ ነው የምትከፊ ታዲያ? አንቺ ልቦና ይራራ ቋግሜ መጣ ቋግሜ ያለፈ እኮ ሌላ ቋግሜ ደግሞ አሁን ልጠብቅ እንዴ? ቢታገሱ ምን ያጣሁኝ? በአንድ ነገር እንስማማ። ምን አለኝና በምን እንስማማ? ያመት ዝም ብለሽ ልብ ከጆሮ ብለሽ አዳምጪ። እሺ ግድ የለም እንደው ያለኝ ነገር ተሆነኝ እንደምታየው ያጠረ ደንኛ ጋር እንኳን ሄደሽ ምን ሳጠራሽ ምንሽ ያውን ልውሰድ ብለሽ ምን ወስደሽ በአሞራኔ እዚህ ነው የምትኖሪ? አራሁ እንዴ በመጋረጃ ይተው እንጂ በየመሸታ ቤቱ ግን ቅሪላሽን ስትሞ እንዴ አትመስይም ያለሽ የምትመስይ። ቆይ ምንሽን ተማምንሽን ተበድርሽ ስቀማምስ እንኳን ይተውኝ። ያው ወረኛ አሁን ልጅሽን ትድሪልኛለሽ፣ ብድሩ ይሰረዝልሻል። የመጨረሻ አማራጭ ይሄ ነው። ማን ተታምር በለው ትዳር አይደለም ግብታ አይደለም። አሁን እሷም ትዳር ብለው ነው ያን ውርንጭላ ግብታ ትዳር ብላ እየኖረች ነው በባዶ ነው። እንደኔ ነው ቀብረር ያለውን ሰው የሚፈራውን እውነት አግብታ ቁጭ እንደማለት ለእናቷ እንደማሳደፍ ይሄን የምትኖሪበትን ጎጆ ቢቀየርሽ ምን ችግር አለ? እንደው ምን ሲባሰቡት አያመዝገቡ። እኔም እኮ እንደስወ ላግዝሽ ልጄ ነው እንደስወ መኳንንቱን እኮ ነበር አግብተሽ ኑሪ ያልኳት ልጄ። ታዲያ መናጥ ሆነችብኝ። ሙጥኝ ብላ ተዛዳፍንታም ጋራ አልለቀቃለች። እንደምንም ብለሽ አለቀች። የእውነት አንቀባረሪ ነው ማኖራት። አንቺም በነፃነት እንቀሳቀሻት። እንደው እኔ ልሙት ነው የምልሽ። እንደው ባሌን ቢቢል ራሱ የከርሞውን አመታት እንደው እኔ ልሙት እንደው አወጣለሁ። እንደው ደብቄም ቢሆን አወጣለሁ። የከርሞውን ነው ዛሬ የምታወሪው? የከርሞውን እኮ እንዲህ ናችሁ የኔ ሰዎች ስትባሉ ቀኑ ሲደርስ ታፈከፍካላችሁ። እንደ ቅቤ እኮ ናችሁ። የክረምት ዳጥ ናችሁ እኮ እናንተ ማለት። አረቴ እኔ እንደዛ አይደለሁም። ማለቴ እኔ አልችል ብዬ ነው። አረቴ ተመንፈቅ ታረባስታ አመታት ድረስ ሳወጣ አንድ ቀን ቀና ብላችሁ አያችሁ። እኔ አልችል ብዬ ነው። እያወቅሽው እኔ ነገር ዝም ብለሽ ቁንጫት እያወቅሽው ምንድነው የከርሞውን አሁን ገና የምታወሪ? እሙች እንደው የከርሞውን አወጣለሁ። ይሁን እናያለን። እስቲ ስሚኝማ እንደው አንቺ ቸኮል ነይማ ያልሰማሽው ምንድነው ያ ዘውዱ ምን ሆነ አውቆ ወሬ ማመላለስ ያችን የመሰለች ከምድር ዝም ያለች ሚስቱን እኮ ነድሎ ነው አሉ ያባረራት። ተጣሉ አሉ ይልሽ አንቺ ውሸት ማልበድበር ትወጃለሽ። አረ እውነት ጫፋ ይዘሽ እንዳይሆን የምታወሪ እውነቴን ነው። እንደው አባራ እንደው ነድሎ ነው አሉ ያባረራት። እስቲ ሙች እስቲ ያው ሙች መጥቶ ነድሎ ውጭ ብሎ ነው። ዘውዱን ግን በምንድን ላግኘው ደግሞ እናንተ? ማንን አገባ እኮ ደግሞ መቼ እዛው ፈቶ አገባ። ማንን አገባ? ሐረግን እጂ ሐረግ ማናት? ያይና ያለምን ልጅ እጂ ውሸታ ነን ቻውቅሽ ነው ዋሙች ማስመሰል እሙች እውነቴን ነው። አገባታሉ ዋና ህው ባለው ገደል ገባትኝ። አንድ እግሩ በጉድጓድ ገባትኝ። ምን አንድ እግሩ አንቺ እንደሚወራው ተሆነማ እውነት እሳተ ነበልባል ውስጥ ነው እንጂ የገባ ደግሞ ሞተ በይው እንጂ ግን ይሁን ደስ ብሎኛል። ደስ ብሎኛል። በቃ አንቺ ትንሽ ብሎ አሳዘነኝ። ልጄ ምንድነው እሱ የሚያሳዝንሽ?
ኧረ አንቺ እንደው ከባድ ውሃው ቀጠነ የሚል ሰው እኮ ነው። ሌማቱን በቅጠል አጠብሽውም ይላታል፣ እንጀራው አይን የለውም ይላታል። ወጡ ቀጠነ ቡናው ቀጠነ እያለ ያን አቃቂር ምድር የሆነች ልጅ እኮ ነው አቃቂር ሲያወጣላት የኖረ ነው የውጭ ነው ውረጅ በተራራ ሲላት የኖረ ደግሞ ለሱ ታዝኝ የእጁን አለ። አሁን ብድርሽን ትከፍያለሽ፣ ልጅሽን ትድርልኛለሽ። አንቄ እንደማን ፍርቷን አንቄ አጥቼ ነው የማጋባው። ግን የምርወትና አያነጋው እውነቴን ነው። ቀልድ የማልልኝ እናቴ ትሙት። እኔስ የምፈልገው እሱን አይደል እንደዚህ ያለ መኳንንት እኮ ነው የምፈልግ። አትንቦጅቦጅ። ምን አንቦጅቦጅ ደስ አለኝ እንጂ ሰውነት የተንሰራራ እንጂ እኔ መዝገቡ የሚጎለኝ ነገር የለም። አንድ ትዳር ብቻ ነው የጎደለኝ። እሱንም በገንዘብ አንቀባሬ አኖራታለሁ። ከዛ አንድ ፍሬ ልጅ ጋር ዝም ብላ በባዶሯ ስትፈር ከምትል አልለቀቃለች እኮ እኔ መጀመሪያውንም እኮ እሱን አልወደድኩትም። በሱ ምክንያት እንግዲህ እንደሱ አይነቱን ቀብራራ ግብታልኝ ብንወርማ እኔ በምን እድሌ በዚህ እድሜ ተስፎ ላይ ብድር ገባ ነበር ወይ ከነ ገንዘቡ ገንዘብ የለው አንዳች ነገር የለው ምናምን ቢሳ ቢሳንት። አንቺም ቀሪ እድሜሽን ያማርሽን በልተሽ ሙች፣ ቤትሽም ይታደስልሽ። እሷም ቀብረር ብላ 7 ልጅ ትውለድና ትንጫጫ ትድግ። ምን ይመስታውማቱል ወይ ልጅ ለኔ ብሏት አይተኝም እኮ ምናምን እኮ ነገር የለም። እንዴው በነፍስ ያስጠይቀኛል እንጌታዬ ብላ እኮ ነው እንጂ እኮ እሷ አትወደውም። አንድኛው እንዴው ተላዋሪ እንዴው እንደ ምናምን ነው በእኔ ግፊት ነበር እስካሁን ራሱ ጉብል ነው ያስታውቃል። ኧረ ምን ጉብል ዝም ብሎ ምን ያረባ ቆረባ ነገር ነው እንጂ ዝም ብሎ ምን አለ እንደ ትንሽ ወንድሟ የምታየው ልጅ አግታ ተምትኖር አብረር ካለው መዝገቡ እንደፈለገች ወልዳ ስትንጫጫ መኖር ትችላለች። ኧረ ይሁን ግቢ አይበሉት ግቢ አይደለም ዝም ብሎ የትና አንድ ባንድ ቤት ውስጥ መኖር በሉ በቱ እንግዲህ በኩርኩም ምን ረሻ ተሶች ራስ ወጣ አይደለም ምን አስገድዷት አይደለም እንደው ልጄ እንደው እንጌታዬው እንደው የኔ ባይስ ይመጣ ደነኛው እንደው ጠብደት ያለ አፈራ ወኛው ሞላ ሁሉ ነገር የተንሰራራውንስተማገኝ ልሁን ብላ ነው እንጂ አትወደውም። አትዳፈሪ ትከሻት ክብርሽ ነው ትንሽ ግንባር ሲሰጡኝ አልተገባንም ግን አልተዘመርንም። ይሁን አትነዛመልስ ደግሞ ይኸውልሽ ብድር ነበረበት አለ። ይኸውልሽ ብድሩን መክፈል ሲያቅተው እሷም የሚያገባ ስታጣ ሴትዮት ብድሩን ሰርዛ አጋባቻቸው። ሽሙች ለዛ ነው እንግዲህ አቁም ስቅሏን ሲያሳያት የነበር ለገዘብ ብሎ የሚከፍለው ሲያጣ ልጅትን አገባት። ለምት እሰይ ይሁን እኔ ደስ ብሎኛል። ምን ነይ ምን እሷን እኮ ቁም ስቅል ሲያሳያት የኖር በማያገባሽ ገባሽ ትኛለሽ ብዬ ነው እንጂ አናቱን ኋላ አርገው እንዴተኛ ሳት ልጫርበት ክርቢት እያልኩኝ ቂሸ ነበር። አረ ግን አገባ ማለት እኮ እንዲም አለ እሷን አገባ ማለት እኮ የእድሜ ልክ እሳተ ነበልባል ሳማ ውስጥ ገባ በይ ተው ባለው ገደል ገባ በይ። እንደው ሰው በምድር ላይ ሲቀጣ ደራሽ ደስ ይለኛል። የኔ ያባ እንባስ የት ይደርሳል የት ይወድቃል? ያዘነችው የት ይወድቃል? ዘውዱ ማለት እኮ እሳት። አሁን እንግዲህ ሙያ የሚባል ነገር ትላስ ተቀመስ ይላል። ሙያ ጭቅ ማለት ሐረግናት። በዚያ ላይ እድሜዋ የገነገነች ናት። ደግሞ ሳት እድሜዋ እኮ ትልቅ ነው ታውቂያለሽ? ትልቅ ናት። ታዲያውልሽ አሏት በይ አሳዝነኝ እኮ ነው እንደው አንቺ አንቺን የበለው እንደው ነው ምን የማውቀው እየነገርኩሽ አይደል? እንዴት የጭቴ ናት የጭቴ ሀገር የናቃት እኮ ናት እሷ። በመልኳ እንዳይመስልሽ በጠባይ ሰው የማይወዳት መልኳ አበባ ናት እኮ መልኳ ተቀመስ የላትም እኮ ጠባይ። እና በዚህ ነው እና ገባታ ተጋቧሉ እሰይ ይሁን። እኔ ደስ ብሎኛል። ይሁን በቃ ቆይኝ እንጂ ወቀታበት አጥቼ ነው እና እንዲያው አያ መዝገቡ ወደው ፈቅደው እንደ እኔ ሊያገቡ ነው ወደ ነው እንዴታ እሺ ካለች ትምጣ። ኧረ ደግሞ ማን ዘጀርጎት ሰለ እኔን ይበሉ አሃ እንዴ ልጅ አበባዬ ቀለሜ ነሽ የኔ ሁሉ ነገር የኔ ማንነት ልጅ አለሙ ልጅ ቀለሙ ታዋቂያች ሰላም ላንቺ ግን ልጅ አለም ሳይሆን ሸቀጥ ነው። ያንቺን ብድር ለመክፈል እኔ ልሸጭኝ ያሰብሽ ማናለ የማልሰማን ይመስልሽ? አንድ ባንድ ሰምቻለሁ። ደግሞ ስማኝ አንተ ዝም ብጭ የመሰለሽ ሰውዬ ትሰማለህ? አንተ ገንዘብ ስላለህ እኔ መግዛት አልችልም። ገባ ትን እንዴት ማን እንደዚህ የማይባል እሳቸው ማን እንደሆነ አውቀሻል? የኔ አለም የኔ ቀለም እሳቸው ማለት እኮ እዚህ መንደር አሉ የሉም የተባሉ ከርሳም ናቸው። አሉ የሉም የሚባሉ ከርሳም በገንዘቡ ሴት መግዛት ታይ እንግዲህ ብያለሁ። ስነ ስርዓት ያጀ እንግዲህ እናቴ ነሽ ወልደሽ አሳድገሽኛል እና ምን አጎደልኩብሽ? ስማ
እንድሳቸው እንደናንም እኮ አይደሉም። ገባሽ? እንደናንም አይደሉም። ታውቂያለሽ፣ እንደማንም አይደሉም። እናልሽ ሌላው እኮ የተከበረ በቃሉ የሚኖር ለሰው ክብር ያለው ነው። ለገንዘብ አትስገድ። ያንተ ገንዘብ ስማ፣ ያንተ ገንዘብ ሸቀጥ እንጂ እኔ ሊገዛኝ ልጅቱ ታይ ይሄን ሆድህን ዋጅማ እንደበላ ንገሪያት። ሌላ ሰው መስሎብሽ ነው ልጄ። እሳቸው እንዲህ አይነት ሰው አይደሉም። ገንዘብ ስለታናግሪያቸው ሰውዬም አይደለም። ገንዘብ ስለሰጠ የምን ገንዘብ ስላበደረሽ እኔን ለሱ ድረሽ ከባል ያፋተሽ ገንዘብሽ ሊሰረዝ ዝም በይ ሾላት። አንቺ ደህናውኛውን አግብተሽማ እኔን ብታኮሪኝና ብታንቀባርሪማ እንዲህ ባልነበረ። ቀስ በይ ተረጋጊ። ገና ልጅ ነኝ። እንደ እናትነትሽ አንቺ ነበርሽ እኔ መገደፍ የነበረብሽ። ለማንገድልሽ ባዶ ላይ ምን አለ? ባዶ ቤት እኮ ቢከፍቱት ምንም የለውም። ባዶ ጽናት ይኖርሽ። ጽናት አንቺን አሳደኩኝ። ጽናት አዎ አንቺን አሳደኩኝ። ተረጋጊ። መኳንንቱን ታገቢ ያንን ወረንጦ ልጅ አግብተሽ እኔን ታቃጥቂ። የቅንጦት ቀፎ የመሰለ ሰውዬ ነው መኳንንትላትሽ። ለከት ምንም ለከት የለኝም። ለእንደዚህ አይነት ሰው ኧረ እባክህ ልጅ እንዳይሮ እንዲና ልጅ እንዲናት መንጠቆ ናት። በቃ እንዲ ነው። ምን አንቺ ልጅ ግን ታይ እድሜ ዘላለም ሽስታኪ ለከብት ተከትክቶ የሚሰጠውን ዱባ እኔ እንግዲህ በጣም እንዳለ ብትመጪኝ ይሻለኛል። ብትገይኝ ይሻለኛል። እንደ ሸቀጥ አውጥተሽ ለማንም ከምትሰጪ ማን አለ? ምን ተባለው? ምን ነገር ሰምቻለሁ። ምን ማሰባል? ማን ነገረሽ? ከባል ያፋትሽ ምድርኝ እዳሽን ሊሰርዝልሽ እንደሆነ ሰምቻለሁ። ዘውዱ አቤት። እንግዲህ ደህን ሙሉ ለሙሉ ሰርዤልሃለሁ። አሁን ልጅን ተንከባክበህ አደራ። እንደው ምንም አታውቅ የዋህ ናት። ታስታውቃለች። እንደው ምንም አያስቡ እንደው ተንከባክቤ ነው የሚይዛት። ምንም አያስቡ አይግቡ። ተንከባክበህ ያዝልኝ። እሺ። ኧረ እንደው ምንም አያስቡ። እኔም እኮ ይሄ ነገር ምንም ሀሳብ የለም። አሁን ዘና ብላችሁ ኖሩ፣ ተስማምታችሁ ኖሩ። እሺ። ኧረ እንደው ግድ የለም። ከዚህ በኋላማ በቃ እኮ ተዛመድን። ደግሞ ሀረግ እንኳን ከዚህ በኋላ ተዛመድን። ማረግ ደረሰች እንጂ እንደው እንኳን ደስ አላችሁ። ደግሞ ልጅ ለመሳብ ያውቃል እንግዲህ በእናንተ። አዎ ሀረግ መቼም ቁም ነገረኛ ናት። አይቀርም አታስቡ። የዋህ ናት። ተስፋ እንደው ብቻ ናት። እንደው ትንሽ እንደገና ነፍስ የምታውቅ ታስታውቃለች። እንደው ታስታውቃለች። የዋህ ናት። አደራ ንሳ። ኧረ እንደው ምንም ሀሳብ አይግቡ እናቴ። ከዚህ በኋላ እኮ እንደ ልጅ ሆኖ በቃ የሚቆጡኝ ልጅና እናት ችግር ካለ አትደብቀኝ፣ ንገረኝ። እንግዲህ እናት ነኝ። ችግር የለውም። ያለፈው ሁሉ ታሪክ አብቅቷል። እሺ አይዟችሁ። ችግር ይኖራል ብለሽ ነው የተመኘችውን አይነት ባል ሊያገኝሽ። እንደ እናንተ አይነት ቁመና እኮ ነው የምትወድ። እኔም እኮ እንደሱ አይነት ነገር ስፈልግ የኖርኩ ዛሬስ እንደው ከማንም ጋር ሙጥኝ እየተቀመጨ ስቃጠል እድሜ ልኬ። እንግዲህ አይዟችሁ፣ ያልምዳችሁ ወንዳችሁ። እሺ አሜን። ደህና ዋሉ። እንዳልሸኛችሁ ሙሽራ አይወጣም ብዬ ነው። እሺ እንዱ አልሸኛችሁ። ያላማትም አለ እኮ ለካ እኛ ቤት እንዴ ነው እንዴ? እንደው ወርቅ ናት ሲጀመር። እንደዚህ ሸጋ ናችሁ ጠቅላላ ነው ቤቱ ለሸጋ ነው። ሰደልሽ ለዚህ ሁሉ ነገር ያበቃች አይደለ? በሷ ላይ እኮ ነው እናት ያለ ምን ያየው እናት በሷ ላይ ወይ ጉድ። እሱንም እኔ ከፈቀድኩ እውነት ይሁን እንጂ እሷ ያላውቅህ ነገይ ነበር። ስንት ሴት በየሳምንቱ እየስከፈለ ታይ ልጅ ከበር ይኑር፣ እንደ እድሜ ተከበር። ያንተ ገንዘብ ነገ ያልቀልሽ። ገንዘብ ስላለ ማንንም መግዛት አትችልም። አሁን ሌላ ነገሩ ላይ ምን እንደዚህ ገንዘቡ ላይ ተገደበት ነው የምትመስል። ይተው ደም አስተፍቼ እቀበላለሁ። ብሬ አይቀርም። ነገ እቀበላለሁ። ጠብቀኝ። ያንተ ገንዘብ እኮ ስለማይሰጥ ነው። እሷ ሰው ደግሞ ታገቦታለሽ፣ ገና ታገቦታለሽ። ምንድነው እንዲህ የሚናገር? ጉድጓድ ገባ። ያኔ መዝገቡ እንግዲህ ምንድነው ምን ልትሆን ነው? የገንዘብ አንዲ ተገልብጣ እንድትቀመጥ ያደረገ ይሆናል። ገንዘብ ምንድነው? ገንዘብ ያዝ ሚስት የለቀለሽ። ኧረ በል ክብርን ጠብቃውን ባል ምንድነው? ሽማግሌ ናቸው አንድ ነገር እንዳያረጋቸው ብዬ ምንድነው? ያው እናቴ ገንዘቡ ብድሮ ተከፍሏል። የማን የእርሶ ብድር ተከፍሏል። በቃ ያያነው አይመለከትም። ከየትም ላምጣውን ቀጥ ብለው እና ከፈልክልኝ። አያው ተከፍሏል። እናቴ እሰይ ልጄ ተባረክ። የዳክዬ ከንፈር የመሰለውን ከንፈርክን አዘርጋ። ኧረ ተይ እንግዲህ ከተከፈለ አሁን በክብር አያመዝገው ይውጡ እንግዲህ ልትመታኝ ነው። ወንድ ቢመታ ክብር ያለው ወንድ ነው ቢመታ። እንዳንተ በገንዘቡ ሰው የሚገዛው እንዳይደለም። ክብር ያለው እምነት ያለው ወንድ ይሄ ነው ቃላችን። እንደዚህ የተነጋገር በቃ እንግዲህ ገንዘብ ነበር ያገናኘን። ገንዘብ አለያየን። ተከፈለ ድወት እግዚአብሔር ይስጥልኝ። በየሰፈሩ እየዞርሽ አያመዝገቡን ጉልበት ላይ ትደፋለሽ። ምንድነው እማረግሽን ያውቃለሁ። ሞክር ምን እንደማደርግሽ እኔ መዝገቡ ጠንቅቀው አያዋክሩ እንግዲህ ዝም ብለው። እንዲያውም የእሷ ገንዘብ ገድ የለውም። ደደብ ይሰው ይሰሙኛል። ቆይማ ልጄ ወደዚያ
በህግ አምላክ ክብር ባለው እጅ የምትነካ ሰው አይደለም። ገንዘብን ነው ከፍያለሁ። የእሷ ገንዘብ ቆረባን የሆነ በሽታ አልጋ ላይ ጥሎኝ ነው ያኖራ 6 ወር ሙሉ ታምሜ ገድም የለው በዛወትም ገድም የለው እሷም ገደቢስ ሞት ላው እንጂ እንዴ ሆነ ወሬ ሰማሽ? ምንድነው ያነ ታለማይናል እንግዲህ ምን ሆነ ደግሞ እነሱ ግን አባኮ ፈታ አቡነ ገባቻው እኔ ለሞት አላገባም ብሎ ሲንገሽገሽ ሲመሩ አልነበር። ኧረ እንዴ ያለ ተሆነስ ፈልጋለሁ ችግር የለም ብሎ ነው አሉ ተስማምቶ ያገባት ሮ ያኛ ክርስት ተቀይ እንዲያች ያኛው ባሉ አርጎ የበደላት እኮ እንደው አንድ ቀን ዝም ብላ በመንገድ ውስጥ ተርፋ አላውቃት ብዬ ጠርተኝ ላወይ ብትለኝ ማንሽ ከሰል እኮ ነው የገባች ከሰል እንዴት ያለ አምላክ ቢኖራት ነው አንቺ ቀጣን እንደው የማያረጋት ነገር እኮ የለም ልብልብ እኮ ነው ያረጋት ጠበስ የዛን ቀን አግኝታ እንዴት እንዳወራች እናቴ እንዴት አለ ሰው አገኘች ውሃ መሬት የሆነ ሰውዬ እሺ አቦ መሬት የሆነ ሰው እሙጭ አደላት እንጂ ወደ ነው ቤት ገባች እሷስ በትይ እሷም እኮ ምንም አይጎላትም የጠለለች ባለሙያ ተነ ቤተሰቦቿ የነበረች እንደው ግን ያቺ ሚስቱ ነው እንደው ከሌላ ሰው ጋር ያገኛት ቀን እንደዛ ሆኖ ያበደን መጣ ከዛ በኋላ አላጋባም ብሎ ነበር እንዴት እንደው እንዳገባትም ግራ ገባኝ አጣጣዩን ሁሉ ነገር ቆም ነገሯን ሰምቶ ነው ምን ይጎላታል ይናባ ወጭ ሁለቱም ተበድለው ነበር መበደል ጥሩ ነው በጣም ሁሉ ነገር ተሳካላቸው መስኪን እንደው ያዝልቅላችሁ አሜን ያዝልቀው ያ እንግዲህ ታላማረቦ አሃ እንዴም ተሶ ጋር ጋብቻ ጣድኖኝ ነበር ቋፍነኖኝ አንገሽግሾኝ ነበር እንዴው ካብዶኝ እንደ ምናምን ለሌ አሁን ምን ስትይ እንደቆይሽ ታውቂዋለሽ እና ያንገሸግሽኝ እኮ ታቅም የበላይ ሆኖ ካብድ እንደሱ እንደዚህ ብር የተመለሰ እንጂ ያንቺን ቅራቅም ማንም አይፈልግ ያ እኔስ ብትወር ምን ይላል ብር አለኝ አገባለሁ ማለት ተሰማኛለህ በህግ አምላክ በእጅ ጠፋት ለምነቱ እኒ ስንት የበሉ ናቸው ስንት ቅቤ የጠጡ ናቸው እናት ያፈርጣው ነው እንግዲህ ቢያርጓንቱ ፍሬን ታከል እኔ ልጅ ታምር ልጄ ይቀርበኝ እንደው መውጣ ቀዳዳ መግቢያው ቢጠፋብኝ ነው እንደው ምንስ ቢጨንቅሽ ወሬ ብቻ ወሬ ብቻ ተሽኛል እኮ ታይ ታይ ልጅ ግን ምንም ቢሆን ልጅ በምንም ነገር አይቀየርም አውቃለሁ እኮ እኔ ልጅ ምን ላድርግ መቶ ጉሩምቦዬ ላይ ሲቋም እህላፊ ብዬ መሸንጋያ መስሎኝ ነው እንጂ ሌላ ነገር አይደለም በሌላ ነገር ልጅ እንዴት ላድርግ እንዴት እናድርገው ይባላል እንጂ እኔን ከትዳር ያፋትሽ እንደ ሸቀጥ አውጥተሽ እንካውሰደት አላልኩትም እኮ ባበባሉ ነው እዳ ብዙ ዳ ነበረብኝ ልጄ ይባረክ እሱ ከፈለልኝ እንጂ ብዙ ዳ ነበረብኝ ለዚያ እኮ ነው መግቢያ ጥቼ ነው እንግዲህ ልጄ አንተና እኔ አማት አንተ ብቻ ሆነ እድሜ ልክ ነው የምንኖር የኔ አበባ አትቆይም እያየ እናቴ ግን እንደው ገንዘብ የሌለው አይዋጣትም እንዳብሽሎ መገለባበጥ ይወዳሉ ይያወቅ አይገለባበጥ ኑሮ እስቲ እንዳለ በዚህ እድሜ እስቲ እናንተ አንቺ ተረጂ ልጅው እንዴት ነው ነገሩ አንቆጫሉ ቡና ላፈላላች እሰይ ልጆች ቁጭ በል የዛሬው አለፈ ለተንግዲው ግን እዳም ብትገቢ አስተውልሽ እሺ እናንተ ያላችሁ ተዚህ በኋላ ምን ይል አልገባ ለኔ ሳይሆን ክፉ ነገር እንድትናገሩ አልፈልግም እናቴ ነሽ አንቺንም እንዲከፋሽ አልፈልግም እሺ ሆነ እንደሞ እኔ ደስ እንዲለኝ እንድኮራ ከፈለግሽ አንቺን በትዳሪ መኩራት አለብሽ ይሁን ቸገረኛ አጣው ነጣው ብዬ ነው እንጂ ይሁን ግድ የለም ሳውዱ እስቲ ቆይ ጉድ ልበል ወደ ጓዳ በይ እንግዲያማ የብሬና እሸት እንግዳ የለውም አንቺ እንደው በዚያ በሰርጉ በጉዳዩ በምን ስጣደፍ እንደው ፊቴን አላየሁትም ምን ባታዩ እኮ አንቺ እኮ መልካም ነሽ እሱማ ነው ፊቴን እንደው እንኳን አንተ እንዲህ ፊቴን እኔ አሁን አይቻለም ነው እውነት ነው እንደው ሰሞኑን እንደው በዚህ በግርግሩ ትንሽ ተቋቆርኩ መሰለኝ አይደለ እኔን ያጥቁረኝ አይ ትንሽ ከኋላ ጠራሽ እኮ ነሽ እንደው ሀረግዬ እንደው አንቺ ምን ያስፈልግሽ ነፋሱ ሰው ደግሞ አይኑ ሰው ሙሽራናት እያለ ዝብሩ ያሚያም ታያገሩ ሲመጣ እንደው መቼም ፈረንጅ ነኝ እንግዲህ አየሃታ ይላጠደን እኔ ተቤቱ ለየት ያልሽ ነሽ እንደው ትንሽ ወደ ተያና ዓለም ጠጋት ያለሽ መልካም ሸጋኔ በሰሞን እንደው ነፋሱ አራተው ተቆይ ባተቆይ እንኳን እንደው ስዕል እኮ ነው የምትመስይ ሀረግዬ እቤቴም እንዲህ አይነት ነገር እንትን አይደለም አላወለውም እዚህ ስመጣ ብዬ ነው እቤቴም እንዲህ ነኝ ታልተቆ እስኪ ሀረግዬ እስኪ ቤት ወደ ዋዳ ግቢና ጉድ በይ እስኪ ማን አሁን ሰው ይመጣል የሚቀምሰው ነገር እኛ የምንቀምሰው ነገር አዘጋጅ እንጂ እኔ ሀረግ ማድቤት ምን እያልህ ነው ማን ይግባ አረ በልግባና ሰራራ የሚሰራራውን ሰራራ ታቀምሰኝ እኔ ሙሽራ ነኝ እንደው 2 ወር ሳይሞላኝ እንደው ማድቤት ግቢና ስሪ ስትለኝ ግን እንደው ትንሽ አይቀፍህ
ተይ እንጂ ሀረግ ሙሽርነቱ እኮ አለፈ በቃ ከዚህ በኋላ አንቺ እኮ ባለ ትዳር ነሽ ጓዳሽን ያለፈ ምንድነው ሰርጉን ያለፈ እንጂ የኔ ሙሽርነት አላለፈም ይሄ ጫጉላዬ ነው እዚህ ቤት ውስጥ እንደ አዲስ አየር ንፋስ ስራ ሳያገኘኝ እየተቀለብኩ ማምርበት ነው አገባሁ ማለት እንዴት ለማርሰል ነው የመጣሁ እኔ ኧረ እንዴት ነህ ሚስት አይደለሽ እድሜ ልክሽ እንደተሞሸርሽ ስትኖሪ ነው እንዴ እንጂ ሀረግ ተይ እንጂ እንዴ አይባልም ዋኔ ወንዱ ጓዳ ግባ ይባላል እንዴ በል እንደሚሆን አድርገህ ስጠኝ እኔ የሰጠኸኝን እበላለሁ ብቻ ግን እንደሚሆን አድርገህ ሰርተህ አምጣልኝ እኔ ጭስ የሚባል ነገር አለኝ እኔ የማመስል ገብቼ እንደም ጨረሽ እንግዲህ ካልሆነ ዘመዶችህንም ቢሆን አምጣ እህቶች ካሉ አምጣና አስፈስል ያልገባ ማንም የለም መጣ የለም ሩቅ ሀገር ናቸው አሉ ዘመድ የለህም እንዴት እንደው አልቀዋል ሩቅ ሀገር ናቸው ሩቅ ሀገር ናቸው ቢሆንም የሆነ ሰው ነገር ፈላልገህ በሳንቲምም ቢሆን አምጣ እኔ ወደ ማድቤት አልገው አየሯ ተቆቆረኝ እያልኩ ጭራሽ ማድቤት ግቢ አለማወቅ እናንተ መስታወት ጋር ነው ተቀምጠሽ የምትይ እንግዲህ በእኔና አንቺ ጋር ብቻ ደስተኛ ነሽ አይደል እኔ ደስ ብለኛል እንግዲህ ነው ባልና ሚስት ሲኖር ተማምኑ በደንብ አንቺም እኔ በምለው ነገር እኔን አምነሽኝ እኔም አንቺን አምነሽ እንድኖር ነው የምፈልገው ማለት ነው እንግዲህ ያው ባለቤቴ ምን አድርገኝ እንደተፋታን ታውቂያለሽ አልሰማሽም የለም አላውቅም በምንድን ነው በውስልትና ማን እሷ ናት አንተ እሷ ናት እንጂ ወስልትና አራ ከሌላ ሰው ጋር ያውም ከገዛ ጓደኛዬ ጋር እንግዲህ እግዚአብሔር ያሳይሽ አራይ እኔ አሁን እየነገርኩሽ አለ ይኸውልሽ እኔ አንቺም እንደዚህ አይነት ነገር ካለብሽን ጊዜ ያው ዛሬ የተገፋሽ ሰው ነሽ ስለተባለ ያን ሰምቼ ነው ያላገባን ብዬ እስካሁን ድረስ የቆየሁት ልጅ ወደ አንቺ የመጣሁኝ የተገፋሽ ሰው ነሽ ብዬ ነው እንደው ይሄ ነገር ካለ ያው ካሁን እንትን እንድንል ብዬ ነው ተንጃባው እኔ የተገፋ ሰው ነው እሱም ደህና ሰው ነው ተብዬ እኮ ነው እንጂ እኔ ትዳር እኮ የምፈልግ ሰው አልነበርኩም አሁን እኮ እሱም ደህና ሰው ነው ሲሉኝ ጊዜ ነው አንተ እንትን ያልኩኝ ደስ አትበል እንደሱ ከሆነሽ እንግዲህ ያን ጊዜም ክቡር ነው እሱንማ እኔ የምወደዋለሁ እኮ እሱን እኮ እኔ እፈልገዋለሁ ፈልጌ እስከዛሬ ድረስ እንግዲህ ስንት ጊዜ ቆየሁ ያው እንግዲህ አንቺም የምትይ ካለ በይኝና ያው እንኳን ያው ትዳሬን በምን እንደተለያዩ ታውቃለህ አንተ ምክንያቱን ቀድሜ ነግሬሃለሁና እኔ የምፈልገው ነገር ያልጣመህም ያልተመቸህም ያልተስማማህም ነገር ታለ ፊት ለፊት አስቀምጠ ያይን ያባ ይሄ ቢሆን ይሄ ነው ይሄን ላይ ይሄን አስተካኪ ይሄን ላይ ይሄን ጨምሪ ይሄን ላይ ይሄን አጉድለሻል በለኝ እኔ አስተካከላለሁ እሺ እላለሁ ትዳሬን መምራት ቀጥ አድርጌ መኖር ነው የምፈልግ እኔ ቤተሰብ መስርቼ መኖር ነው የምፈልግ ያይን ያባ ቡና ስታፌ እንዲልክ አይደለም ጫው ይኖረው ቡናው ቀጠል ወፈር ይነገራል ዝም ብሎ አይደነፋ እንደው ምንም ይሁን ትዳር ትልቅ እንደ የቤተሰብ መሰረት ነው አይደለም ዝም ብሎ አይናድም ምሰሶ ተይዞ ዝም ብሎ ተወዙዞ አይናድም ነው ትሰማለህ የኛ ቤት እቅድ ተዛሬ ጀምሮ ጠዋት ወደ እርሻ ትወጣለህ 4 ሰዓት እዚህ እንድትገኝ 4 ሰዓት ተገይተህ ምሳዬን ሰራርተህ ምሳዬን አብልተህ ወደ ስራ ሰማህ ወለም ዘለም የለም እንዲህ ይሆን እንቀጥላለን ገንዘቤን ብለህ መሰለኝ ያገባኸኝ ስንት ነገር ተከፍሎልህ መሰለኝ ስንት ዳ ለዚህ የበቃህ እኮ በእኛ ነው ታውቃለህ ኧረ ተይ አረጋ አብለኛ ነው ገብቼ እንግዲያማ እሱ እንዳንተ ነው እንደ አተረጓጉመህ ነው ለኔ ባሌ ነህ ይሁን ካልህ እንደፈለገህ መሆን ትችላለህ ባል እንደው መቼ ነው ከመቼ ጀምሮ እንደዚህ አይነት ስራ የሚሰራ ነው እንደዚህ አይነት ባል አለ አዎ አልኩህ እኮ ይሄንን ታደርጋለህ ወይስ አታደርግም በቃ ምሳዬን በሰዓት እራቴን በሰዓት ማግኘት እፈልጋለሁ ማታ መጣህ ቡና የሚፈላ ከሆነ በቃ እያፈላለህ እንቀጥላለን ትዳር ማለት ይሄ ነው አይ የምትል ከሆነ ትስማማለህ ወይስ አትስማማም እዚህ ላይ እኔ አዎ እኔ ሰራተኛ ማለት ቆይ የትኛው ገንዘብህ ነው ለዚህ ያበቃ የኔ ገንዘብ መሰለኝ ገንዘቤ ብለህ እኮ ነው የገባ እንዴት ትረሳለህ ዛሬ እግርህ ሲገባ እንዴት እና ገንዘብ ቢኖርሽ ባልትዳር አይደለም እንዴት ባልና ሚስት እንደዚህ ይባላል እንዴ ይሄ እኮ ጋራ ነው ከዚህ በኋላ በቃ ያንቺ በዚህ ሐሳብ ተስማማለህ ትቀጥላለህ አይ ብዬ እኔ መፍታት ካላሰብኩ መፍታት አይቻልም ይሄ የኔ ጉዳይ ነው መፍታትም አትችልም እኔ ስፈልግ ብቻ ነው መፈታ በቃ አሁን ተነስ ወደ ጓዳ ግባ አፍጣሃቴን ግባ ተነስ ምንድነው ዜኑን አብጦሚ ኧረ ትጮይ ባንቀስ ብለሽ ተናገር ግባ የሚበላ ፈልጋለሁ እየራበኝ ነው ሙሽራ እኮ ነኝ አያይና አበባ ምንድነው አበባ ምትል ወይ በቅጣት ዘፍን የምታንጎራጉር ምንድነው የማናት አበባ አበባ ሂርገፍ የሷም ሆነ የማን ነው ማን ነው አበባ አበባን ማረገፍኩት እኮ በገዛጅ ተነሳውና ፍታቴኝ እርወኛል አልኩህ እኮ ሲጀመር ይኸውልህ ከዛሬ ጀምረህ አፍ አውጥቼ እስክናገር አጠብቀኝ በእኔና በግንባሬ ልትሽረበረብ ይገባሃል እኔ ብቻ አስቀምጠህ እንዲህ ይሁን ብለህ ካልከኝ በመነጋገር እኔ አምናለሁ ስፈልገው የነበር አይነት
እንደው ስፈልገው የነበረ ሌላ ምንም እንደው ሁሉም እንደ ይቅርብኝና እንደው ሁሉም አይጣፍጠኝም ምን አይበለኝም። ይሄን ውስልትና የተባለውን ነገር ብቻ እንደው አደራ እንጂ ሌላው ነገር አንቺ የበላሽውን በልቼ አንቺ የጠጣሽውን ጠጥቼ አራ እሱ ላይ ምንም እንትን አትበል። እንግዲህ እኔ መተማመን ነው የምፈልግ። እኔ ማምነሃለሁ፣ አንተም እንድታምነኝ ነው የምፈልግ። ግን እንደው እንዳልኩ እንዲህ ቁጭ ብላ እንዲህ አይኔ አባ ጠፍተሻል፣ እንዲህ አይኔ አጠፍተ ይሄን ቀጣሻለሁ ብትለኝ ይሻለኛል። እንደው ዝም ብለሽ በራሽ ውጭ ከናፊ እንዳትለኝ። እንደው ስሞትልህ አባ አላረገውም። እኔ አምኜሃለሁ። እንደው ምንም እንደው አላረገውም እሱ። ስለዚህ እንደው ምንም ሀሳብ አይግባሽ። ተረጋጊ እንጂ አረግ እንደዚህ እኮ አይደለም። ግባ ቶሎ በል ግባ። እንዴት ያለ መከራ ነው! ምንድን ነው የምታርጉምጉም? ስራ እናምጣ ቶሎ በል፣ እየራበኝ ነው። ገንዘብ ወዶ ትእዛዝ መጥላት የለም። ለጥለን በጥ ብለህ ስራ። አዋ እኛ ጋር እንዲህ ያልቀልድ የለም። ምን እያደረክ ነው? የምትርጎመጎም ምንድን ነው? አረ ምንም አላልኩ። እንዳልመጣ አይ ልብ አድርግ። መጣሁልህ ቶሎ በል። ቶሎ በል ብያለሁ። ቅባት ነገር እንዳታበዛበት። ምንድን ነው? ሙሽራ እኮ ነኝ። እንዴት ያለ ነገር ነው? ወግማ ወቅ እንጂ ትናንት ገብቼ ዛሬ ወደ ኩሽና እና አሁን ወደ ዋዳ ልግባና ላበሳስልልህ። እንደው የምትወደው ምግብ ይሄ ነው ብለህ ንገረኝና ላበሳስል። የምትወደው እኔ ምንም ይሁን አንቺ የተመቸሽ ምግብ እኔን ይመቸኛል። ምንም ይሁን እንደው ምንም ባበስል። አዎ እንደው ምንም ይሁን ዞሮ አሁን ላብስል ያልሽውን ነገር ተይው። አሁን እንደው ሙሽራትሽ ሳልፍ ገብተሽ ኩሽና ልታበስ ማን ያለ ዞሮ ላብስል እንጂ ታይ እህቴን እጠራታለሁ። እሷም ቢሆን ታበስላለች። እንደው አንቺ ብቻ እንደው ልጁ ለጅልኝ እንጂ ሌላ ምንም አብሳ 4-5 ነው የማስገባልሽ። ምንም ነገር መነካካት የለብሽም። አንቺ ብቻ ለኔ ታምነሽ መኖር ብቻ ነው የሚጠበቅብሽ። እና ለኔ 4 አብሲ? አዎ እስቲ ሙች በል ሙች። አሁን አረ ላብስል ተው። ጠርታናለች እናቴ። እንሂድና እነሱ ጋር ቆይተን ምን ቤት ጉድ ልበል እንዴ። እነሱ በኋላ መጣው እነሱ ያግዙሻል። እስከዛ ድረስ አሁን ነይ ክጅ እየጠበቁን ደግሞ ቤት ይዛ ማደናቴ ማይከፋ አይበድልም አሉ። በልሽ ነይ እስኪ። እሺ